ረጋግጦ ማጸኔን በወደቅኩበት ረጋግጦ ሳምንት 2 ሳምንት ድረስ ደሜ መቆም አቅቶት በቃ እንደ ብሄረድ ሞዴስ እያደረኩ ምጋበው ተመታው ምናምን እና በሳቱ ከደረጃ ላይ ሁሉ ፌንት ሰራው። እዛው በተኛውበት ለካ እየቀጠቀጠኝ ነው። አይኔን ስገልጥ ስነካ እንትን እያለኝ ነው እየመታኝ። በቃ ሁሉም ነገር በሱ ቁጥጥር ስር ነው። ከፈለገ መደብደብ ነው፣ የሚፈልገውን ሰው ወደሚፈልግበት መጥራት ነው። ምንድነው ሰውየው እሱ እንደዚህ ሲመታኝ በቃ በቆምኩበት ደም ወደ ላይ ይፈሳል። ዝም ብዬ ቆማል። የፈለገ እናንተ የጥቅም ተካፋይ ካልሆናችሁ ወይ ገንዘቡ ካላጓጓችሁ በስተቀር እንዴት ነው አንዳችሁ ደፍራችሁ ለሰው ልትናገር ያልቻላችሁበት ምክንያት ምንድነው? አርሰናል ከተሸነፈ በቃ ያለታማ ሁሉም ነው በጀማል ነው የሚደበደበው። ግማሹ በጠርሙስ፣ ግማሹ በሺሻቃ፣ ግማሹ በቻርጀር በቃ እንደዚህ ነው። ምን በድላችሁት ነው ይሄን ያህል? ፓስ ሞንታርጎ የምታሰረበት ሰንሰለት አለ። በጣም ወፍራም ሰንሰለት። እሱን የመታት እጇም ማለት ነው። ሌላም አለች እንዲህ ተኝታ በመዶሻ እንደዚህ ተመታች። አስተናጋጅ ነን አላላችሁም እንዴ? የሆነ ጊዜ ላይ መናኸሪያ ውስጥ የሆነች ልጅ ታርዳ ተጠላለች። ሽንት ቤት ውስጥ ከታችሁ እንደዚህ አድርጎ ሽንት ቤት የወንዶች ሽንት ቤት አለ አይደል? ጸጉር ይዞ ሄዶ እዛ ውስጥ አፍን አሽጭው ይሄንን መደብደብ ተደብድቤያለሁ። ሴቶኔ እስከ መፈንከት ደረጃ ደርሻለሁ። እንዴ መሬት ተኝቼ ተረግጫለሁ። ጥሎኝ መሬት ላይ የረገጠኝ በሰዓቱ ማህፀኔ ነበር። በጣም ብዙ ደም ነበር የፈሰሰኝ። እግሬ ሁሉ መንቀሳቀስ እስከሚያቅተው ድረስ ማለት ነው። እውነት ኢትዮጵያ ውስጥ ነው የምታወሩት? እውነት ነው? ሄዶ ብዙ ሰው ነው ህይወቱን እያጣ ያለ። የሆነች ጓደኛዬ ከዛ ቤት ለመውጣት ብላጭ ገዝታ ነው እጇን እንደዚህ የተረተረች። አካባቢው ላይ አትወጡም? ሰፈሩ ላይ ኧረ እንኳን ሰፈር በር መውጣት አንችልም አለ የሚቆልፍብን። ምንኛ ነው የምትጨፍሩት? ይከፈታል። በተገኘው መደነስ ነው። በዜናም ቢሆን እንደነሳለን። በዜናም ትደነሳላችሁ። ጥፊ ምናምንማ እንዳለ ነው። ጥፊ ስትመታ ትወድቃለህ። ያው ስትወድቅ ደግሞ ይረግጣል። ጭቃ እንደሚመርግ ሰው ነው እንጂ እኮ እንደ ጥፊ አይደለም። ለየት ያለ ሽቶ እንኳን ተቀብተን ብንገባ እሱ ሌላ ነገር ነው የሚያስቡ። የሆነ የቱርክ ፊልም ነበር ቃና ላይ የሚተላለፍ የውበት እስረኞች የሚል። የውበት እስረኞች የኢትዮጵያ የውበት እስረኞች ነው ብለናል። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያን ኤርትራውያን ሁላችሁንም ሰላም ላለው። ይህ ዲቫይን ሾው ነው። ያዘጋጀ የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ነው። እንግዲህ ለማንኛውም ጥያቄና አስተያየት ካላችሁ በዚህ ስልክ ቁጥር በቀጥታ የጽሁፍ መልእክት ልትልኩልን እንችላችሁ፣ ወይም በዋትሳፕ ደውላችሁ ልታገኙ ትችላላችሁ። እና በዚህ ፕሮግራም ላይ ሊቀርብ የሚገባው ሀሳብ አለኝ፣ መንግስትና ህዝብ ሊያውቀው ይገባል የምትሉትን ሀሳብ እናስተናግዳለን። እንዲሁም ከዚህ ፕሮግራም ጋር አብሮ መስራት የሚፈልግ ሰው በማንኛውም ማስታወቂያ ከኛ ጋር አጋር ሆኖ መስራት የሚፈልግ ሰው ዲቫይን መልቲሚዲያ ጥሪ ያቀርብላችኋል። አብራችሁን ስለሆናችሁ ሼር፣ ሰብስክራይብ፣ ላይክ ደግሞ ኮሜንቶቻችሁንም እየሰጣችሁን ስለሆነ በጣም እናመሰግናለን። ዛሬ እንግዲህ ትንሽ በይዘቱ ለየት ያለ ገጠመኝ ያላቸው 2 እህቶችን ወጣቶች ናቸው፣ ኢትዮጵያውያን ናቸው። እንግዲህ እነሱ ደግሞ በዚህ ህዝብና መንግስት ሊሰማለን ይገባል፣ ብዙ ሀሳብ አለን። በሀገራችን በኢትዮጵያ በምንኖርባት ምድር ላይ ብዙ በደልና ችግር ደርሶብናል። ገጠመኝ አለ ከኛ ህይወት። ብዙ ሰው ሊማር ይገባዋል። አስተማሪ ሀሳብ አለን። ስለዚህ ይሄንን ለምንናገረው ደግሞ ሀሳብ ኃላፊነቱንም እንወስዳለን። የደረሰብን ነው። ምክንያቱም እንግዲህ ማን ያውራ የነበረ ማን ያርዳ የቀበረ ይባላል የአገርኛው ብሂል እና ከዛ አንጻር በብዙ እንግዲህ የደረሰብን ነገር አለ ብለው 2 ወጣቶች ወደዚህ መጥተዋል። የመስተንግዶ ባለሙያ እንደሆኑም ከዚህ ከካሜራ ውጭ ስለነገሩኝ እነሱን እንግዲህ ልንሰማቸው በዚህ ተገኝተናል። በቀጥታ ስርጭትም እየተከታተላችሁ ያላችሁ በዩቲዩብ ቻናል ላይም በጣም አመሰግናለሁ። እንኳን ደህና መጣችሁ። እንደምን አላችሁ? እስቲ እንተዋወቅና ከአንቺ ልጀምር። ማን እንበል? ፍርቱና እባላለሁ። ፍርቱና ሙሉ ስም ነው የሚጠራው? ፍርቱና አፈወርቂ። እህታችን ሴና አበበ። በጣም ጥሩ። እንግዲህ ገጠመኝ አለን። ይህንን ደግሞ ገጠመኞቻችንን የኢትዮጵያ ሕዝብ ሊያውቀው ይገባል፣ መንግስት ሊያውቀው ይገባል ብላችኋል። እስቲ የመጣችሁበት ለምንድን ነው? ወደ ሚዲያ ለምን መምጣት ፈለጋችሁ? ከኛ አይተው እንዲማሩ ለሚመጣው ትውልድ ወይም ደግሞ ላሉት እህቶቻችን ወንድሞቻችን እንዲማሩ ስለፈለግን ነው የመጣ ነው። ነገ ከዚህ በኋላ የሚመጣው ነገር ምንድን ነው የሚለውን ለማስረዳት ነው የመጣ ነው። በጣም ጥሩ። ያንቺስ? እና ከዛ በተጨማሪ ደግሞ
እኛ እዚህ ጋር ይፋ አውጥተን እንዳወራ ነው። ምናልባት ደግሞ ተደብቆ ያሉ ሌሎች ከኛ በተጨማሪ ሌሎች እንትኖች ሊኖሩ ይችላሉ በሌላ ሀገራት ላይ ማለት ነው። እነሱንም ቢያንስ ይረዳል ብለን ስላሰብን ነው። ኮዝ የኛ እዚህ ጋር መቀመጥና ማውራታችን ይህንን ነገር ለሚዲያ ማውጣታችን የእኛን ጓደኞች ብቻ ሳይሆን ሌሎችንም ግለሰቦችን ይረዳል ብለን ስላሰብን ነው። በጣም ጥሩ። በእርግጠኝነት በመስተንግዶ ባለሙያ ናችሁ አይደለም? መስተንግዶ ላይ የምትሰሩት ለስንት ዓመት ሰራሽ ፍርቱና? ቢያንስ ዓመት ከምናምን ቢሆን ነው። 1 ዓመት ከምናምን መስራት። 2 ዓመት ይሆንሻል። እዚሁ አዲስ አበባ አካባቢ ነው የሰራችሁት? አዲስ አበባም ወደ ክፍለ ሀገር ላይ ሰርቻለሁ። ብዙ ቦታ የመስራት እድል ያንቺም እንደዛው አይነት እድል ነበረ? ኦኬ፣ በጣም ጥሩ። እንግዲህ እንዴት ነው ወደ መስተንግዶ ስራ እንዴት ገባችሁ? እንዴት እሱን መረጣችሁት የሚለውን እንደ መግቢያ እናንሳና ከዛ ወደ ፕሮግራም እንሄዳለን። ያው የመስተንግዶ ስራ ያው ልምድ አያስፈልገውም፣ ትምህርት አያስፈልገውም። በፊዚካል ታይተ ነው የምትገባው። በቃ እሱ ስለሆነ በሱ ምክንያት ነው እኔ የገባሁት። እኔ ስገባ ከትንሽ ቤት ነው የጀመርኩት። ትንሽ ቤት እንደዛው 1 ቤት 2 ቤት እያልኩ ነው ይህን ስራ የጀመርኩት። ያው ቀለል ያለ ስራ ነው። ያን ያክል ትምህርት የሚያስፈልገው ዶክሜንት አምጣ የምትባልበት አይደለም። ከሰው ጋር ተግባብተህ ሰውን በማስተናገድ የሚከፈልክ ደሞዝተኛ ሆነክ የምትኖር ቤተሰቦችን የምትረዳበት አጋጣሚ ስላለው ነው የገባሁት ወደዚህ ስራ ማለት ነው። የኔም እንደዛ ነው። ልክ እሷ እንዳለችው ነው። ግን አንዳንድ ጊዜ ምንድነው አሁንም እናንተ እንዳላችሁት የትምህርት ማስረጃ ምናምን አይጠይቅም የሚል ሀሳብ አለ መስተንግዶ። ግን በቱሪዝሙ መልክ ደግሞ ከዚህ ከመስተንግዶ ጋር የሚያስተምሩ ነው። ተለቅ ያሉ ሆቴሎች ብቻ ናቸው እንደዛ የሚጠይቁት? እነዚህ ኮከብ ያላቸው ሆቴሎች ናቸው እነሱ ላይ ሊዞርት ምናምን ሲሆን እንጂ ሌላ ሆቴል እንደዚህ አይጠይቅም። በምንድን ነው የሚመርጧችሁ? በከለር እና ሼፒ በምን ከዋለ በማየት እሱ ምክንያት ነው እንጂ እንደዚህ ትምህርት አለ ወይ ኮከብ ምን የሚባል የለም። ከቁንጅና ጋር የተያያዘ ነው እንበለው። በቃ በግልጽ አውሩኛ። እሺ፣ ስለዚህ መልካችሁ እየታየ ነው የምትመረጡት። ኦኬ፣ ጥሩ። ከዛ ስትመረጡስ ምንድን ነው እናንተስ ያንን ነገር የመጨረሻ እንግዲህ ቤተሰብ ለማስተዳደር በተለያየ ሁኔታ ነው። ከዛ በዚህ በመስተንግዶ ውስጥ እንግዲህ በ2 ዓመት የመስተንግዶ ቆይታችሁ ገጠመኛለን የሚል ነገር ሀሳብ መጥቷል እና እስቲ እንዴት ነው ስትቀጠሩስ? እንዴት ነው የምትቀጠሩት? ያው የምንቀጠረው ደላላ ጋር ሄደን ነው። እሺ፣ ደላላ ጋር ሄደን ደላላ ስናወራ ደላላውን ያምንበታለሁ የሚልበት ቦታ ይልከናል። እሺ፣ እንደዛ አይነት ነገር ነው ማለት በቃ ያው በደላላ ነው የምንሄደው። እኛ ፈልገን የምናገኘው ነገር አይደለም። ደላላ ነው የሚያገናኘን። ውል አለው በቃ ባለው ነገር። አሁን የማይስማማን ራሱ ቢሆን ተፈራርመን ነው የምንገባው። ያ ባሉካም ቢሆን ወይም ደግሞ እዛ ውስጥ የተቀጠረ ኃላፊም ካለ ፈርሞ ነው የሚወስደን። ካልተስማማን የደላላ ከፍለን መውጣት፣ ካለበለዚያ ወር ሞልተን ሰራተኛ አዘን የመውጣት ግዴታ አለብን። ውል ነው እዛ ውስጥ ውሉ ላይ ማለት ነው። በቃ ያንን ነገር እሱ ደሞዝ አይከፍልሽም ወይም ደግሞ አልከፍልም ቢል ይዘን ሄደን መክሰስ እንችላለን። ምክንያቱም በሱ እንትን ተጽፎ ስለተሰጠን ኮፒ ተደርጎ ማለት ነው ይዘን ነው የምንሄደው። እሱ ጋር ይቀመጣል። ያ የሚቀጥረን ሰውየው ጋር ወረቀት ይሰጠዋል። ሄደን በሱ ከሰን ደሞዝ መውሰድ እንችላለን። ስለዚህ በውላችሁ መሰረት ነው ዞሮ ዞሮ የምትግባቡት። ከዛ እስቲ እንደው በአንድ የሆነ አጋጣሚ በአንድ የሆነ ቀን እንደው አንድ አጉል ነገር ገጠማችሁ፣ አንድ ደላላ ጋር ተገናኛችሁ። የት አካባቢ ነበር? እስቲ ከዛ ታሪኩን የተወሰነ ስለነገራችሁኝ የት ነው የደላላ ያገኛችሁ? እኔ አውቶቢስ ተራ። አንቺን ደግሞ ከየት ነው? ደብረ ዘይት። አንቺን ከደብረ ዘይት ቢሾፍቱ አገኘሽ፣ እሷን ደግሞ ከዛ አሁን ጓደኛ ሆናችሁ ቀራችሁ። በጣም ጥሩ። አንዳንድ ከካሜራ ውጭ ስታወሩኝ እውነት ይሄ ነገር ኢትዮጵያ ውስጥ ነው የሚደረገው ብዬ ያሰብኩኝ ነበረ እና ከዛ በተረፈ ደግሞ እስቲ አንቺን ከደብረ ዘይት ቢሾፍቱ ታገኘሽ፣ እንዴት ነበረ? እስቲ ሁኔታውን እስቲ አውሪኝ። ያው እኛ ደላላ አናገርን ምናምን ተላከን፣ ወደዛ ሄድን። የሆነች ጓደኛ አብራኝ ነበር ሄድን። ከዛ ሄድን በኋላ ማለት እንዳሰብነው ሆኖ አልተገኘልንም ሁሉ ነገር ማለት ነው። ምክንያቱም ከዚህ በፊት እኔ ሌላ ቤት ሰርቻለሁ። ሌላ ቤት ሲሰራ እንደዚ አይነት ነገር አላጋጠመኝም። በመጀመሪያ ደረጃ ከቤት ውስጥ መውጣት አትችልም።
እሺ አይደለም ምንድነው? እሺ ደላላው ጋር ተገናኛችሁ ምንድነው ያላችሁ ነው? ይኸውልህ ደላላው በቃ አሪፍ ቤት ነው ምናምን ተብለን የተላክነው እኮ በመስተንግዶ። እሺ በቃ አሪፍ ቤት ነው ምናምን ብሎ አስማማን። ሄደን ማለት ነው። የት ሀገር ነው? ባሌሮቤ። አንቺ ደግሞ አውቶቡስ ተራ ተገናኛችሁ? አውቶቡስ ተራ። እሺ ምን አለሽ? ከዛ ደላላው ጋር አልተገናኘውም። ደላላው ጋር ሄድኩ። እሺ በቃ ባሌሮቤ እንደዚህ አሪፍ ቤት አለ ላስገባሽ ምናምን አለኝ። ሩቅ አይደለም ምናምን ዛሬ አሁን ተነስተሽ እስከ 5 ሰዓት ትገቢያለሽ ምናምን ያለኝ። ሌሊት 3 ሰዓት በኤፌሳር ነው የሄድኩት እኔ። አሁን ካላካት ምናምን ብሎት ነው 10 ሰዓት ከምናምን እሱ ጋር ነበርኩ። 3 ሰዓት ከዚህ በኤፌሳር ላከኝ። ከቀኑ 6 ሰዓት ከምናምን ገባሁ እኮ። ግን ቆይ ቅድም ቀጥር ላይ አብዛኛው የትምህርት ማስረጃ ምናምን አይደለም ሰውነታችን ነው ሼፒ መሆኑ መልካችን ከለራችን ታይቶ ነው ብለሻል። እንዴት ታዲያ አንቺን ፎቶ ይላካል እንዴ? እሺ በቴሌግራም መጀመሪያ ለደላላው ትልክና እሱ ደግሞ ለሱ ልኮ ይመርጥቅ። አው ካለ እንዴት አይነት ፎቶ ነው የምትልኩት? በቃ ሙሉ ቁመናህን የሚያሳይ እንደዚህ ሂጃብ ነገር ሙሉ ቀሚስ ለብሳችሁ እንዴት ነው? ሼፒ ቀሚስም ሊሆን ይችላል፣ ሱሪ ሊሆን ይችላል። በሱሪን የላኩለት የለበስኩ እሱን የላኩለት። በቃ አሁን ካለካታለ ሄድኩ። በቃ እንደ ኖርማል በስነስርዓት እንደዚህ ብሎ ነው የገባሁት። ምንድን ነው እንደዚህ ብሎ የሚባል ምንድን ነው እሱ? በቃ አሁን እንደዚህ ምቹ ነው ቤቱ፣ አሪፍ ነው። ደሞዝ 4000 ብር ተስማምቼ ነው የገባሁት። ጥሩ መኝታ እንዳለው ምግብ እንዳለው ሆኖ ነው የገባሁት። ገብቼ በሁለተኛ ቀን በሶስተኛ ቀን ስልኬን ተቀበለኝ። ወደ ውጭ ልውጣ ስል መውጣት አይቻልም። በቃ ያለው ነገር በቃ ሁሉም ነገር በሱ ቁጥጥር ስር ነው። ስራን ትሰራለህ፣ ከፈለገ መደብደብ ነው፣ የሚፈልገውን ሰው ወደሚፈልግበት መጥራት ነው፣ ሁሌ መጠጣት ነው የሱ ስራ። እኛ መውጣት አንችልም፣ የተመጣጠነ ምግብ እንኳን መብላት አንችልም። የለም ሲጀመር ከፈለገ በቁልፍ ነው በቃ የምንንቀሳቀሰው። ማለት አካባቢው ላይ አትወጡም? ሰፈሩ ላይ ኧረ እንኳን ሰፈር በር መውጣት አንችልም አለ የሚቆልፍብን። ወደ ውስጥ ስንገባ እሱ ቆልፎ ነው ቁልፉን ይዞ የሚሄደው ወደ ቤት። ረስቶ ከተኛም እኛ እስከ 8 ሰዓት እስከ 9 ሰዓት አይከፍትልንም በር፣ እንተኛለን ዝም ብለን ማለት ነው። ፀጉር ቤት ምናምን አትሄዱም? አይቻልም። እና አንዳችሁን እየሰራችሁ ነው የምትቀመጡት? በዛ ጄል በቃ ጄል ገዝተን በጄል ሁላችንም እኔ ለእሷ እሷ ለእኔ ሆነን እዛ ውስጥ። ግን ምን ያህል ሴቶች ትሆኑ ነበረ? እስቲ እዛ ባሌሮቤ እንዴት ነበረ? እንዴት እኮ ምን ያህል ሴቶች ትሆናላችሁ እዛ መስተንግዶ? 6-7። ቆይ ድንገት እስቲ እናንተ ሁለታችሁ የተገናኛችሁበትን ቀን አስታውሱ እስቲ። በቃ ሲመጣ አዲስ ሰው ሲመጣ እኛ በፍቅር ነው የምንቀበለው። ምክንያቱም እሱ የሆነ ነገር ብንላቸው ሄደው ስለሚናገሩ እኛ ላይ ነው ጫና የሚበዛው። ስለዚህ በፍቅር እንቀበላቸዋለን። ውስጥ በቃ እዚህ ጋር ሁኑ፣ እዚህ ጋር ተኙ ብለን እናስማማቸዋለን። ከዛ በኋላ ይሆናሉ። ልክ ወደ ውጭ ነገ ተነገ ወዲያ ሊወጡ ሲሉ መውጣት አይቻልም ይባላሉ። የሆነ ሰበብ ይፈጥርና በቃ ከነሱ ጋር ጸብ ይፈጥራል። ስልክ ይቀበላል። ከዛ በቃ እነሱም ይከለከላሉ፣ ከኛ እኩል ይሆናሉ፣ የእኛን ታሪክ ይሰማሉ፣ እነሱም እንደኛ ይሆናሉ ማለት ነው። እሷ አሁን እኔ 2 ወር ከቆየሁ በኋላ ነው የመጣችው። ግን እኔ እሷን ትቼ ወጥቼ ደግሞ እሷ በ7ኛ ወር ነው የወጣችው፣ እኔ በ6 ወር ነው የወጣሁት። ግን ስትመጣ ምንም አይነት ኢንፎርሜሽን አላደረስም። ብናደርስ ደግሞ እኛ በኋላ እንቀጠቀጣለን። ለምን አወራሽ ለምን ነገርሻት የሚል ነገር ስለሚመጣ በፍቅር ነው የምንግባባው። በቃ ምንም የለም፣ አሪፍ ነው፣ ትለምጂዋለሽ፣ ስራ ራሱ አሪፍ ነው፣ ደሞዝ ይከፍላል፣ አዎ ይከፍላል፣ ቲፕ በቀን 2000 ብር እናገኛለን ምናምን ብለን ነው የምንሰክሳቸው። ትፎጋገራላችሁ? ሳክስ ነው። እሺ እና ምክንያቱም እሷ ሄዳ አዲስ ስለሆነች ሄዳ ምን ትላለች? እንደዚህ አይነት ቤት ነው እንዴ ምናምን ብላ ስልክ እጇ ላይ ስላለ ወይን ለደላላ እንዳትደውል፣ ኧረ በስመ አብ ቲፕ እንደዚህ ነው የምንሰራው እኮ፣ ኧረ 2000 ብር 1000 ብር እናገኛለን ብለን እንሰክሳቸዋለን። ለአንድ ቀን ለ2 ቀን ነው። ከዛ በኋላ እሷም ወደኛ ታሪክ ትገባለች ማለት ነው። ተለምደዋለች። ያው አዲስ ሆነ ስትሄድ ደግሞ መጠየቅህ አይቀርም ነባሮቹ ማለት ነው። እንዴት ነው ቤቱ ምናምን። ምክንያቱም እኔም አዲስ ሆኜ ስሄድ ጠይቂያታለሁ እሷ። ሌላም ደግሞ ከኔ በኋላ የሚመጡ ልጆች ደግሞ እኔን ጠይቀው አሪፍ ነው በቃ ያ ግዴታ ነው። አሪፍ ነው ማለት ነው ያለብን። አሪፍ ነው በጣም ቆንጆ ባለቤቱ። ኧረ በስመ አብ። ደግሞ አብዛኛውን ጊዜ ደላላ ቤት ላይ ምን ይወራል? ስለዛ ቤት በጣም ይወራል። ባለቤቱ በጣም ጨካኝ ነው ምናምን ነገር ተብሎ ይነገራቸዋል። እውነት ነው እንዴ ይላሉ። ግን እኛ አማራጭ ስላለ ኧረ ውሸት ነው እሱ፣ ኧረ እንደዚህ የማይነካ ነው መልአክ የሆነ ያ በቃ በጣም ሁሉ በቃ እኛ ራሱ ፋብለን ያለ ነው ብለን እናስገባቸዋለን። እነሱም ያምናሉ። ምክንያቱም እንደዛ ብለን ካላሳመንን በኋላ የሚመጣው ነገር ከባድ ችግሩ ያ ላይ ነው የሚሆነው። በኋላ ላይ እሱ
መጠጥ ስለሚጠጣ በቃ የሆነ ነገር ሲፈጠር አዲስ ሰው ሲመጣ ሁላችንንም ፊታችን ነው የሚያየው። በቃ የሆነ ነገር እንዳላወራን ምናምን ያውቃል። እንደማናወራም ደግሞ መጥቶ ነው የሚያስረዳን። እንደ ሰው ቢተነፍስ እዚህ ነው ግንባርሽን፣ እዚህ ነው ሽንት ቤት የሚቀብርሽ ምናምን ብሎ ነው የሚያወራው። ከዛ በቃ ሁላችንም ስለምንፈራ ምንም ማድረግ ስለማንችል እኛ ወይም መደወል አንችልም። ለከስተመር እንኳን ኢንፎርሜሽን ብንሰጥ ብዙ ሰዓት እንኳን አንድ ከስተመር ጋር መቆም አንችልም። ምን እያወራሽ ነበረ፣ ስለምን እያወራች ነበረ ብሎ ያንን ከስተመር ውጭ አውጥቶ ይጠይቃል። እና እንደዚህ አሁን ህግ አካላት ይመጣሉ እዛ ቤት ብዙ የምናውቃቸው ስማቸውን የማንጠራ ብዙ ይመጣሉ። ግን ለእነሱ ስንነግር እንርዳችሁ እንደዚህ እንላችሁ እኛ ይገለናል። እንዴት አድርገን ነው የምናስረዳው? ማስረዳት አንችልም። ቤት ውስጥ ታስረክን ያለው ስንገባ ይቆለፋል። ወደ ላይ ወደ ታች መውጣት አንችልም። እዛው ክላስ ነው በቃ ስንተያይ ተቀምጠንም ነው። ስልክ የለም፣ ቲቪ የለም፣ ምንም የለም። በቃ የተመቻቸ አልጋ እንኳን የለውም። እና በቃ እዛው ቁጭ ብለን አብረን ሰዓት ሲደርስ 5 ደቂቃ ብታሳልፍ በቃ በኋላ የሚፈጠረውን ማሰብ ነው። ሞሉያ ምኑ መጥረጊያ እኛ ላይ ነው የሚያልቀው በየቀኑ ማለት ነው። የት ሀገር ነው ሀገሩ? ባሌሮቤ ኦሮሚያ ክልል ላይ ነው። ባሌሮቤ የሚባል ሀገር ላይ ምንድን ነው ቤቱ? መጠጥ ቤት ነው? ምግብ ቤት ነው? ምንድን ነው? ክለብ፣ ናይት ክለብ። 2 ሰዓት ነው የምንገባው። ማታ 2 ሰዓት እዛው ክለብ ውስጥ ነው የምታድሩት? አለ ወደ ውስጥ ክለቡ ወደ ውስጥ ገባ ብሎ ዶርም አለ፣ ወደ ጓሮ ነገር ማለት ነው። እንደዚህ እኮ ማታ 2 ሰዓት ስራ ትጀምራላችሁ። ስንት ሰዓት ትጨርሳላችሁ ስራ? 11 እንደ ስራው ማለት እስከ 2 ሰዓት የምንቆይበት ጊዜ አለ። ሰው እስከወጣ ድረስ ትቆያላችሁ ነው። ከተማው መሀል ነው ቤቱ? አዎ ከተማ ነው። 07 ይባላል። 07 የሚባል ሰፈር በባሌሮቤ ማለት ነው። እዛውን 7 ወር ምናምን ስትቆዩ የተለያየ ሰው ታገኛላችሁ። መቼም እዛ የተለያየ ሰው ስታገኙ የፈለገ እናንተ የጥቅም ተካፋይ ካልሆናችሁ ወይ ገንዘቡ ካላጓጓችሁ በስተቀረ እንዴት ነው አንዳችሁ ደፍራችሁ ለሰው ልትናገር ያልቻላችሁበት ምክንያት ምንድን ነው? ምክንያቱም ምን አለ መሰለህ እዛ ጋር ምናልባት ኦር ከአዲስ አበባ ኦር ከሐዋሳ ከሌላ ቦታ ያልመጣ ከስተመር ካልሆነ በስተቀር እንደዚህ አይነት ነገር ማውራት በጣም ነው የሚያሰጋው። ምክንያቱም አንተ ሰው አገኘው ብለህ ብታወራ ያ የነገርከው ሰው ደግሞ መልሶ ዞሮ ለሱ ያወራል። ያ ደግሞ ነገ እኛ ላይ ነው ችግር የሚፈጥረው። እንዴት እንደዚህ ብለሽ ታወራለሽ የሚባል ነገር ይመጣል። ምክንያቱም እኔ እንደገባው ከአንድም 2 የዛ ሀገር ሰው መሆናቸውን ሳላቅ እርዱት ብዬ እንደዚህ ተናግሬ ነበረ። ማታ ተናግሬ ጠዋት ወሬው እሱ ጋር ደርሷል እና እንዴት ተብዬ ተመትቻለሁ። እንዴት ወሬ ታወሪያለሽ ብላ። ሌላው ድብደባ ታዲያ ከምን አንጻር ነው? ለምን ነው የምትደበደቡት ነው ያልገባኝ። በቃ እሱ ይጠጣል፣ ብዙ ጊዜ ይጠጣል። የቤቱ ባለቤት ማለት ነው። ከስተመር ይጋብዛል፣ መጠጣት ይቻላል፣ መጨፈር ይቻላል። እዛ ጋር ብትጠጣለህ የሆነ በቃ ጠርሙስ በሰበረው ከስተመር ጠርሙስ በሰበረው እኛ ነን የምንደበደበው። ለምን ተሰበረ? የት ሄደሽ ነበር? በሰው ቦታ ነው የኔ ቦታ ሆኖ ራሱ እዛ ጋር ቆሜ ሊሰበር ይችላል። ጠርሙስ እዚህ ላይ ሆኖ ሰው ይጨፍራል፣ መወዛወዝ አይቀርም። ሸቀም አለ ምናለ ይሰበራል። ግን ቢሰበረም ለምን በሚለው የሆነ ቦታ ላይ እንደዚህ ሲጨፍር እንዴት እየጨፈርሽ ነበረ? ምንም እኮ ጨፈራ የተለየ ጨፈራ ሆኖ አይደለም። በቃ ነገር ይፈልጋል። እንደዚሁ ከሜዳ ትደንሳላችሁ እናንተም እዛ ውስጥ ግዴታ ከስተመር ማዝናናት አለብህ። አብረን ትጠጣለህ፣ ትጨፍራለህ። በቃ ያን ከስተመር ትሪት አድርግግ የመጣው ለመዝናናት ነው። ያወራል፣ ይጋብዛል። አስተናጋጅ ነን አላላችሁም እንዴ? እኮ ብናስተናግድም መስተንግዶ ቢሆንም ስራችን አንድን ከስተመር ትሪት ማድረግ አለብን። መደነስ አብሮ አለው። ያው መደነስ ትሪት ለማድረግ አለባበሳችሁስ እንዴት ነው? አለባበሳችን ሱሪም አለው፣ ዩኒፎርም አለን። ብዙ ምን አይነት ብዙ ረጅም ያልተባለ እዚህ ጋር እንደርስ። ስለዚህ አለባበሳችሁ ኖርማል ነው? ኖርማል ነው አለባበስ፣ ኖርማል ሱሪም አለው፣ ቲሸርትም አለው፣ ጉርድ ቀሚስም አለው። በሱ ሳይድ ምንም እንትን የለም። ኦኬ። ከከስተመሮች ጋር ይሄ ፍቅር ግንኙነት ምናምን አይኖራችሁም? እንዴት ሊወዳችሁ ይችላል አንድ ሰው እንደዛ አብሮ ካለ ማለት ሊወድህ ይችላል። ነገር ግን ደግሞ የፍቅር ግንኙነት ምናምን የሚባል ታሪክ ጭራሽ አታስበውም እዛ ውስጥ ሆነ። እዚህ ጋር ስራችን ማስተናገድ ነው። ከዛ በዘለለ ደግሞ የፍቅር ግንኙነት ባልከው ሰውን እንደልብ ማግኘት አትችልም። ከሰው ጋር እኮ ፍቅር ልጀምር የምችለው ያንን ሰው በደንብ ስታውቀው በደንብ ስትረዳው ምናምን ነገር ነው አይደለም እኮ። ተደጋጋሚ እናንተን ብሎ የሚመጣ ሰው የለም? ይኖራል። ግን መውጣት አትችልም።
ቤቱ ላይ መውጣት አይችልም። እሱ ሊረዳክ በሚችል ወይም በብር ምናምን ቢሆን አዎ፣ ግን አይቻልም። በቃ ልታወራው ትችላለህ፣ አብረህ ልትጠጣ ትችላለህ እንጂ ከዛ ውጭ የትም። ቆይ እንግዲህ ፍርቱና ለ7 ወር የነበርሽው፣ ሴና ደግሞ ለ6 ወር የነበርሽው፣ ቤተሰብ የላችሁም? እሺ ቤተሰቦቻችሁ የጠፉ እንደዚህ ነው ምንድን ነው? እኔም በ7 ወር ያገኘሁት እኮ እነሱ አይጠይቁም የት ሄዱ ብለው ማጋ እንደገባችሁ ገና ስትሄዱ ባሌ ሮቤ ነኝ ያለሁት ወደዛ ለስራ እየሄድኩ ነው ምናምን ብላችሁ ደውላችሁ የለ እንዴ? እሺ ታዲያ ባሌ ሮቤ መጥተው እንዴት አላስፈላለጓችሁም ወይ ደላሎቹ ጋር ለምን ሄደው አልጠየቁም? ምክንያቱም አሁን ለምሳሌ ቤተሰቦቼ ይህን ስራ መጀመሪያ እንደምሰራ አያውቅም ነበረ። ከዛ ወደ ሮቤ እንደሚሄድ ምናምን አልነገርኳቸውም። በድንገት ነው በቃ የተነሳሁት። ሶዶ ነበር፣ ከሶዶ መጣ ወደ አዲስ አበባ አዳማ ነበርኩ። ስጠራኝ ሄድኩ። ስራ ልንገባ 2 ሆነን ነበር ሄድነው። ከዛ እሷ ወደ ሌላ ሄደች፣ ወደ ሽር ሄደች። አይ እኔ ወደዛ አልሄድም ብዬ ቀርቼ ወደ እሱ ሄድኩ። ከዛ በቃ በ3ኛ ቀን በ4ኛ ቀን ስልክ የተቀበለኝ። ለቤተሰቦቼ በምንም ማስረዳት አልችልም። ምክንያቱም ምን ብዬ ነው የምነግራቸውስ? እነሱ ደግሞ ያን ያክል እውቀት ያላቸው አይደሉም። ቤተሰቦቼ ቢኖራቸው አዎ ደላላ ቤት አዳማ ይሁን አዋሳ ይሁን ኬት እንደገባው ማያውቁም። ስለዚህ ምን ብዬ ነው የምነግራቸው? በ6 ወር በስልክ መደወል አንችልም፣ ምንም የለንም። እኔ ስወጣ ነው ከዛ ሰው ስልክ ሰጥቶኝ ረድቶኝ ከዛ በብር ነው ያስወጡኝ። ለዘበኛ ብር ከፍዬ 10,000 ብር ከፍሎልኝ ከስተመር ማለት ነው። የፕሌን 5,300 ብር ከፍሎ ሳምንት እንደ ሙስሊም ለብሼ ቢጃብ ሳምንቱ ሙሉ እዛ ደብቆኝ አልጋ ቤት ማለት ነው። ሊያፈላልገኝ እንኳን እንዳይሞክር አንድ ቀን እሱ ቤት አንድ ቀን አልጋ ቤት እየደበቀኝ እሱ ያለበት ተከታትሎ ነው ወደ አዲስ አበባ ይላከኝ ልጁ ማለት ነው። እና ቤተሰቦቼም በምን አንግል ነው እንደዛ የሚያስቡት? እንዴት ጠፋች ምናምን ብለውኛል። ግን በዚህ ከዛ ወዲህ ነው ከወጣው ወዲህ ነው እኔ እጅ ባዶዬን ሄድኩ፣ እጅ ባዶዬን ተመለስኩ። ምክንያቱም 6 ወር ሰርቼ ምንም ደሞዝ የለኝም። የ6 ወሩም ደሞዝ አልከፈለሽም? ምንም የለኝም፣ ልብስም የለኝም። ሙሉ ሻንጣ ትቼ ስልኬን ትቼ ነው የወጣሁት። ስወጣ አንድ ኮት፣ አንድ ቲሸርት፣ አንድ ሱሪ ለብሼ ነው የወጣሁት። እንደዛ ነው ወደ ቤተሰቦቼ ሄድኩት። በምን እድል አገኘሽ ለመውጣት? እኔ ዘበኛውን በቃ አውራው ነበረ፣ በጣም አለቅስ ነበረ ሁሌ በቃ እንደዚህ ብዬ ምናምን ያይኛል። ልጁ ደግሞ የአዋሳ ልጅ ነው። ከዛ በጣም ይረዳኝ ነበረ። በቃ እኔ መሮኛል፣ እንደዚህ መውጣት እፈልጋለሁ በእናት እነሱን እንኳን ለማገዝ በቃ አንድ ላይ እንዲያስወጣ ሞክሬ ነበር። የቤቱ አከራዩ ደግሞ የቤቱ ባሉካ በር ላይ ጫት ይሸጣል። እነሱን ለማውጣት ደግሞ እኔ አልችልም። አንድ ላይ ከወጣን ለሱ ደውሎ ከነገረ ይከተለናል። ስለዚህ እኔም ራሴን ማምለጥ ብቻ ነው ያለብኝ ማለት ነው። ከዛ በቃ ልጁ እኔ በቃ ብር እሰጣለሁ በምችለው ነገር እሰጣለሁ እና አውጣኝ ስለው ልብሴን ትቼ አልሄድም ማለት ነው። በቃ ልብሴን እንደምንም አድርግና ተቸገርልኝ፣ ቢያንስ 10,000 ብር ልስጥ ካልኩት እሺ በቃ እንደዛ ከሆነ ላስብበት አለኝ። 2 ሳምንት በቃ እለምነዋለሁ። ጠዋት መተኛ የለኝም፣ ማታ መተኛ የለኝም። በቃ ሁሌ እሱን መለማመጥ ነው የኔ ስራ ማለት ነው። ከዛ ልጁን ደግሞ በቃ ብር እንደዚህ እንደሚሰጠኝ ምናምን ችግር የለውም እኔ ያለሁልሽ ብሎኛል። ሁሌ እሱን አመሰግነዋለሁ ሁሌም ማለት ነው። ከዛ እሺ በቃ በሱ ተማመንኩ። ልጁ ደግሞ አሁንም ተመልሶ ብሩን በእጅሽ ካላየው አላስወጣሽም አለኝ። ከዛ ለሰውየው ጫት ቤት የሚቅሙበት ወጣው አንድ ቀን። ከዛ ደወልኩና ብሩን በእጅሽ ካላየው እያለኝ ነው ብዬ በድብቅ አወራሁት። ድምፄ ስልክ አውርቼ ከተያዝኩ ደግሞ ስልክ አውርታ ተብሎ ወሬ እሱ ጋር ስለሚደርስ ማታ ሌላ ነገር ነው የሚፈጠረው። ከዛ ከስተመር ጋር ራሱ ሌላ ነገር ሊፈጥር ይችላል። ከዛ ነገርኩት። በቃ ችግር የለውም ብሩን እሱ ላይ ልክልሽና እንዲሰጥሽ አደርጋለሁ አለኝ። ከዛ በደወልኩት ስልክ ብር ላከለት። ያንን ሁለት 10,000 ብር ተቀብዬ ይኸው ብዬ አሳየሁት። እንደ ዛሬ ማለት ነው። እንደ ዛሬ አሳየሁት። በቃ እሺ ያለ ልጁ አመነ። ልክ ነገ 5 ሰዓት ሲሆን በቃ አሁን ባጃጅ ላክልኝ ብዬ ደግሞ አሁንም እዛ ያ ልጅ ተመልሶ መጣ። ብር ይዞልኝ የመጣው ልጅ 5 ሰዓት ሲሆን በቃ ፈርቻለሁ። ምንም ራሴን ራሱ አላውቅም። ምክንያቱም የቤቱ ባልኳ ደግሞ በር ላይ ነው ያለው። የት ትሄጃለሽ ቢለኝ ራሱ መመለስ አልችልም እኔ በዛ ሰዓት። እሱ ካየኝ ምን እንደሚፈጠር የቤቱ አከራይም ተባባሪ ነው። አዎ የቤቱ አከራይ በር ላይ ጫት ነው የሚሸጠው። ከዛ ባጃጁን ላከልኝ። ልጁ መጥቷል ምናምን ብሎ ጠቆመኝ። ቴክሲ ቀጥ ብዬ ነው ዝም ብዬ ወጣሁት። ዝም ብዬ በቃ ኖርማል ሆኜ ምንም አላደረኩም። ወጥቼ ባጃጁ ሳይ ገባው። ልጁም ተከትሎ ይገባ። ከዛ አልጋ ቤት ወሰደን። ልጁ እዛው አልጋ ቤት ትቼ እኔ ልጁ ቤት ሄድኩ በባጃጅ ማለት ነው። እዛ ቤት ወሰደኝ። ለልጁ እዛው ብሩ ሰጥቼ አልጋ በመታወቂያ ራሱ እሱ ጋር ነው ያለው። ልጁ የእሱ መታወቂያ ተይዞ ነው ያለው። ከዛ እኔ ደግሞ ፓስፖርት ብቻ ነበረኝ። እሱም ፓስፖርት ደግሞ ለልጁ ሰጥቼዋለሁ። ሲመጣ እዚህ ውስጥ ደብቄ ገብቼ ይህን ፓስፖርት አውጣልኝ ብዬ ሰጥቼዋለሁ። እሱ ጋር ስለነበረኝ እሱ መታወቂያ የለውም። ለዛ ልጅም መታወቂያ ይዞለት በቃጠራ ወደ ሐዋሳ ተላከ። በ3ኛ ቀን ነው በ2ኛ ቀን እኔ ደግሞ
ቢጃማ ምናምን ገዝቶ በቃ ሙስሊም እንድመስል ምናምን ባጃጅ ውስጥ እንዳያየኝ ምናምን። ከዛ ስደውል ወደዛ ሰፈር ደግሞ የማውቃቸው ሰዎች ላይ ደውዬ ስጠይቅ እየተከታተለች ነው እያስጠበቀች ነው ወደ መናሪያ እንዳትሄጂ ምናምን ስለሚሉ ከአርብ ጀምሬ እስከ ማክሰኞ ተቀመጥኩ። ከዛ ሰኞ ማታ የፕሌን ቆረጠልኝ። ከዛ እዛ ሰፈር እንኳን እሱ ሄዶ እንዳይጠብቀን ሰው ልኳል ልጁ ማለት ነው። ወደዛ ሰፈር የት አያችሁት እሱ የት ሰፈር ነው ምናምን ብሎ ጠይቆ በስንት ጥርጣሬ ነው 4 ሰዓት ከዛ ወደዚህ ወደ አዲስ አበባ መጣሁት። ስመጣ ምንም የለኝም። ያው እሱ ረዶ ወደ ቤተሰብ ሄድኩ። 1 ወር ቤተሰብ ተቀምጬ ደግሞ ወደዚህ መጣሁ። ጥሩ። እስቲ አንቺንም ገጠመኝ እንደዛ ውስጥ እናንሳ። የወጣሁበትን ነው የወጣሽበት ሳይሆን እዛ ገባሽ፣ እዛ ነበራችሁ፣ ከከስተመር ጋር የነበራችሁ ነገር አለ። ከዛ ደግሞ እንዴት ነው እንደዛ 6 ወር በሙሉ እንደዛ አይነት ነገር እየተደረገ አንቺስ የመደብደብ አደጋ ደርሶብሽ ነበረ ወይ? እነሱን አሲስቲ። አዎ በደንብ ደርሶብኛል። እኔም በገባው በ3ኛ ቀኔ ነው ስልክ የተቀበለኝ ማለት ነው። እና ይዤ ሄድኩት 2 ስልክ ነበረ። እንደዚህ ነገር እንደሚፈጠር ጭራሽ አላወኩም። እና በመጀመሪያው ቀን አንዱን ተወሰደ። ከዛ ትንሽ ሌላም ስልክ ነበረኝ። እሱን በምጠቀም ሰዓት እዛው ተጠቆመና እሱንም እንደገና በስንተኛው ጊዜ ተወሰደ ማለት ነው። ከዛ ያው እኔ ልጅ አለችኝ። የልጅ እናት ነሽ አንቺ? እና በቃ ከእሷ ጋርም ተቆራረጥኩ ማለት ነው። ቤት የሆነ ሰዓት ምን ብለው እንዳሰቡ ታውቃለህ? በቃ ልጅቷ እንቅልፍ አልተኛ ምናምን አለች። ቃየቃጀች እናቴን አምጡ ነው የምትለው። እና የሆነ ጊዜ ላይ መናኸሪያ ውስጥ የሆነች ልጅ ታርዳ ተጠላለች ተባሉ። ቤተሰብ በቃ እሷ ናት ብሎ በስነስርዓት እሷ ናት በቃ ደምድመዋል እነሱ። እና እሷ ናት ብለን ሁሉ ሄደን እዛ መናኸሪያ የሰው ሬሳ እስከማየት ደረጃ ደርሰናል የተባልኩት። በቃ ይሄን ያክል ማለት ነው። በጣም ተፍቼ ከስንት ጊዜ በኋላ ነው ልጄን እንኳን በስልክ ያገኘሁት። ያን ያክል ነው። መደብደብ በደንብ ነው በደንብ ተደብድቤያለሁ። ሴት ሆኜ እስከ መፈንከት ደረጃ ደርሻለሁ። እንዲህ መሬት ተኝቼ ተረግጫለሁ። ከስተመር ነው እንደዚህ የሚያደርገው? ኖ ራሱ ባለቤቱ። እሺ ማለት በቃ ብቻ ብዙ ስቃይ ናቸው እኮ። ምንድን ነው እሱን እኮ አሁን ቀጥታ ለመንግስትና ለህዝብ እያወራን ስለሆነ ብዙ በሚለው ሳይሆን ይሄ የሚለውን ነገር ቀጥታ እንድትናገሪ ነው። ምክንያቱም አሁንም ቤቱ እየሰራ ከሆነ መንግስት ያንን ነገር ስለሚመለከተው ለዛ ነው። ዋናውም አላማችሁ ሰዎችንም ለማትረፍ ነው አይደለም? ከደረሰባችሁ በደልና ግፍ ባለፈ። ስለዚህ ምንድን ነው እስቲ ንገሪኝ፣ በግልጽ ንገሪኝ። ረግጦኝ ማለት ጥሎኝ መሬት ላይ የረገጠኝ በሰዓቱ ማህፀኔ ነበረ። እሺ በጣም ብዙ ደም ነበር የፈሰሰኝ። እግሬ ሁሉ መንቀሳቀስ እስከሚያቅተው ድረስ ማለት ነው። አይታለች እሱን ነገር። ሐኪም ቤት ሄጄ እንዴት አንቺ እንደዚህ እስከምትሆኝ ይጠብቂያለሽ እስከምባል በጣም መጥፎ ሁኔታ ላይ ነው ያለችው። ሐኪም ቤት ሁሉ ሄደሽ ነበረ? ታዲያ እዛ ሐኪም ቤት ውስጥ እዛ ለዶክተሮች ለምናምን እባካችሁ ከዚህ አትርፉን፣ ብዙ እህቶች አሉ፣ እኔም አሉ። ዶክተሩ እዛው ሰፈር ውስጥ ስለሆነ የእሱ ተባባሪ ነው ማለት ትችላለህ። ምክንያቱም ነገርኩት፣ እንደዚህ ሆኜ ነው አልኩት ለዶክተሩ ማለት ነው። ምን ሆነሽ ነው ምናምን ብሎ ሲጠይቀኝ እንደዚህ ሆኜ ነው። እና ለካ ያንን ነገር ደውሎ ነግሮታል። ከዛ እነሱ ወደ ምን ቀየሩት ዶክተሩ እና እሱ ልጅቷ ሴክስ በጣም ታበዛለች ተብሎ መወራት ጀመረ። ስለዚህ አሁን ሁኔታዬን ጉዳቴን የማውቀው እኔ ነኝ አይደል? ከማንም ጋር አልገናኝም። በቃ እዛ ውስጥ እስረኛ ሆኛለሁ። እንኳን ሴክስ የሚባለውን ነገር ላስብ ይቅርና ማለት ነው። ነገሩን አየር ላይ ነው የቀየሩት። በቃ እሱ እንደዚህ ያረጋት እንዳይባል ዶክተሩም የዛ ተባባሪ ነበር። ምንድን ነው የሚባለው ነበረ? እዛው ሆስፒታሉ እዛው ባሌሮቤ ያለ ነው አጠገቡ ከክለቡ እንዲህ ጎረቤት። ከዛ እንደውም በመሀል የሆነ በጠባቂ ነው ሆስፒታል እንኳን የምንሄደው እና አሰሬ ቁጭ ብሎ ጉሊኮስ ተሰክቶልኝ ምናምን አዝኖ አለቀሰ ልጁ። ዶክተሩ ደውሎ ያንን ሁሉ ሳይቀር ነገረው። ልጁ በነጋታው እንዴት እንደተቀጠቀጠ አፍቅረህ ነው የምታለቅሰው፣ አፍቅረህ ነው እንጂ ለእሷ አዝና አይደለም ተባለ። እንደገና ደግሞ እንትም ካሮላ ተደርጎላት መጣች። ንቀልና ስራ ትግባ አለው። ራሳቸው ነቅለው ነው ያስገቡኝ። እግሬም መራመድ አይችልም። እንዲህ በጎን ነበር እንዲህ ብዬ የማስተናግደው ማለት ነው። እንደገና እዛም እረፍትም ሳታረጊ ማለት ነው? በቃ እንዲህ ብዬ ነው የማስተናግደው። እግሬ መሄድ አይችል፣
ረጅም ሰዓት መቆም አልችልም። እግሬን ቀጠቀጣል። ከስተመሮች ምናምን አይጠይቁሽም? እንዴት ነው እንደዚህ ሆነሽ የምታስተናግጂው ምናምን የሚል ይላል። ምን ሆነሽ ነው ምንም ትንሽ አሞኝ ነው። አትናገሪም? አዎ ምን ብዬ ይናገራለሁ? ጫማን ሸራቶኝ ወድቄ ነው ብያለሁ። ምክንያቱም ያን ነገር ከተናገርኩ እንደገና ይደገምልኛል። አንቺ ላይ ስ እንደዚህ አይነት የደረሰ ነገር ነበረ? ምንድን ነበር? ሙሉ ያመጡኝ እግሬ ታማሚ እንትን ቤት ወሰደኝ። በቃ መራመድ የመጨረሻ መራመድ አቅቶ ከዛ ወጌሻ ቤት ወሰደኝ። እሱ ራሱ ከፍሎ አሳሸገኝ። ከዛ በቃ ሁሌ ሱሪ አድርጌ ነው የምሰራው። እነሱ ቀሚስ በሚያደርጉ ሰዓት እኔ ሱሪ አድርጌ ነው የምሰራው። እግርሽን አሳሽጎሽ? እሺ። ከዛ ሱሪ አድርጌ ነው የምሰራው። አንድም ቀን ደግሞ በቃ በድንገት እንደዚህ በቃ እስቲ ነፃነታችሁ ምናምን ብሎ እሱ ሊፈትነን ነው ያሳውጅና ምናምን ሲል በቃ እኔም ሰራተኛ አምጣልኝ ስል በቻርጀር በእንትን በቲቪ ሶኬት የመጣ አሁን እዚህ ጋር ጠባሳለኝ። ሁሉ ተነቅሰሽ ሁላ ነው የሚሉኝ ከስተመር። እስቲ ምንድን ነው የሚታይ ነገር ከሆነ መታየት የሚችል ቦታ ከሆነ ወደ 5 ወር አሁን ይሆናል። 5 ወር? እሺ። በምን በሶኬት ገርፎች ነው? ቻርጀር። እሺ። በሱ እንደዚህ ሲመታኝ በቃ በቆምኩበት ደም ወደ ላይ ይፈሳል። ዝም ብዬ እቆማለሁ። ብርጭቆ ወርውሮ ጥፍሬ የለም ብሎ ሲደማ ጫማዬ ደም ሞልቷል። ዝም ብዬ እቆማለሁ። ማልቀስ አይቻልም። ካለቀስክ ሌላ ምንም አይነት ሪያክት ማድረግ አትችልም። በቃ ትቆማለህ። እሱ እስከሚጨርስ የሆነ ደብድቦ ሁሉንም እስከሚጨርስ ትቆማለህ። ካለቀስክ ደግሞ ሌላ ድብድብ ነው የምትገባው። በቃ ማልቀስም አይቻልም። ታመመ መተኛት አይቻልም። እኔ እዛ ቤት በመጠጣት ብቻ ጨንጓሬ አሲድ ጠፍቶ ምንም አይነት መቅመስ አልችልም። ውሃ እንኳን ስል ወደ ላይ። ለምንድን ነው ማለት ጠጡ ግዴታ ተብላችሁ ነው? ግዴታ መጠጣት አለብህ። ግዴታ ማጨስ አለብህ። እሺ። በቃ ካላጨስክ ካልጠጣክ የሚመጣውን ታሪክ በኋላ ማሰብ። ምንድን ነው የምታጨሱት? ምንድን ነው የምጠጡት? እዛ ውስጥ ሺሻ አለ። ሺሻ ታጨሳላችሁ? እሺ። ቢራ ሁሉም አለ። እስኪ በቃ አንድ ከስተመር ጋር ሄደ ግዴታ ብርጭቆ ይዘህ ነው ማየት የምፈልገው እኮ። የሚሰጣችሁ ስልጠና አለ? ሰውን መጠጥ እንዲጠጣ የምታደርጉበት አድርጉ የምትባሉት ነገር አለ? ትእዛዝ እኮ ያው ትእዛዝ ማለት ነው። ትእዛዝ አለ። እሺ። ምንድን ነው እስቲ አንድ ከስተመርን እንዴት አድርጋችሁ ነው ለምሳሌ ቢራ የሚጠጣውን ውስኪ የሚጠጣ ነው የምታደርጉት? እንዴት ነው እሱን እስቲ ነገር እንዴት ነው ትሪካችሁ? እንዴት ነው? አሁን በሌላ ቤት አካሄድ ከሄድ ግዴታ ያ ከስተመር ቢራ የሚጠጣው እስኪ መጠጣት አለበት ማለት አይደለም። ሰው በፍላጎት ነው ሲጠጣ የነበረውን ነው ማታም እንደዚያው መቀጠል የሚፈልገው። ነገሮችን መደበላለቅ አይፈልግም። አንዳንዱ ደግሞ በቃ ደስ ካለ አንተ አብረህ ካወራክ ካጫወትከው በአንተ ምክንያት እኔ ውስኪ ነው የምጠጣው ወይም ደግሞ እኔ ይህን ነገር ነው የምጠጣው ካልክ ያ ከስተመር በቃ ከአንተ ፈገግታ ከአንተ አቀባበል ሊቀይር ይችላል በአንተ ባለው ማለት ነው እንጂ ግዴታ እዛ ቤት ግን ግዴታ ነው። አንድ ከስተመር ግማሽ ኮርደን ካወረደ ሙሉ ማውረድ አለበት ነው የሚልክ። እዛ ጋር ቆመሽ ያንን ግማሽ ካላስጨረሽ ዛሬ እኔና አንቺ መጨረሻ እናወራለን ነው የሚልክ። አንድ ከስተመር አንድ ቡሪ ካጨሰ ዛሬ ግማሽ ወይም ሙሉ ካላስጨሹ በኋላ እናወራለን ይላል። አንተ ደግሞ ያን ከስተመር በቃ እሱን ግማሽ ወይም ሙሉ ለማስወረድ በጣም በቃ እዛ ጋር ከከስተመሩ ጋር ብዙ ነገር በቃ የመጨፈር የመለማመጥ እስከ መለመን እንደርሳለን። በቃ ምክንያቱም በኋላ ዱላ ነዋ። እንደዚህ ብዬሽ ለምን አላረግሽም? እንዴት እያረግሽ ነበረ? ከስተመሮቹን ለምንድን እንደዚህ አላረግሽም? ምናምን በቃ በግድ እንድናስወጣቸው ምናምን የምንፈልገው። ከዛ በቃ ምንም ነፃነት የሚባል ነገር የለም። በቃ እህቶቻችን ከእንደዚህ አይነት ነገር እንዲቆጠቡ አይተው ሰምተው ወይም ደግሞ ኢንፎርሜሽን ሰምተው እንዲሄዱ ነው የምንፈልገው። ሁሉም ስራ ብሎ ነው ከቤት የሚወጣው። ለምን ሳይሆን ሰርተን ነው ወይና በደሞዝ ተቀጥረን ነው የምንገባው። ግን በሱ ቤት ደግሞ እንደዛ አይደለም። በቃ ከምልክ በላይ በግድ እንድናስወጣ ያን ከስተመር በቃ በፍላጎት ምን ትላችኋላችሁ እናንተ ከስተመሮቻችሁ? እንዴት ነው የምትሏቸው? በቃ ከስተመሩን አንዳንዱ ከስተመር አለ በቃ እሱ ጋር እንደዚህ ስለ ቤቱ ኢንፎርሜሽን በደንብ የሚያውቅ አለ። ስለዚህ ቤት እናንተ አትነግሩንም ምናምን አናወራም። ሲጀምር ለእነሱ ካወራንማ በኋላ ነው የሚፈጠሩ። እሱም ሰላይ ሊልክባችሁ ይችላል አውቀው እንደ ከስተመር አስደርገው የሚያወሩ አሉ። እስቲ እንደሱ አይነት ገጠመኛለሽ? እንደዚህ እንደ ከስተመሮ ነው ምን አረግሽ? እሺ ምን አረገሽ? እሱ ማለት እንደሚያወራ ነገር አልመሰለኝም። ጠየቀኝ ምናምን በቃ መጀመሪያ አረ ምናምን ነበረ። ከዛ እኔ እኮ አውቃለሁ ምናምን ብዙ ሰው ረድቻለሁ ምናምን አለኝ። እውነት መሰለኝ አመንኩኝ። አሁን እንደዚህ ከሆነ እንደዚህ ነው ብዬ እኔም ለፈለግኩኝ ማለት ነው። ግን እውነት ሊረዳኝ ሆኖ ሳይሆን የእሱ ሰላይ ነው። ያ እንደዛ ሆኖ አገኘሁት። በነጋታው ያ ሁሉ ያበራሁት ወሬ በሙሉ እሱ ጋር ደርሷል።
ከዛ ያው ማታ ቀምሳለሁ። ማታ መገረፍ አለ? አዎ። አይ እንደው ጥሩ። ከዛስ እስቲ እንደዚህ ይሄ የጾታዊ ትንኮሳዎች ምናምን ይደረጉ ነበረ? እንደዚህ አይነት ግዴታ ውስጥ የገባችሁበት ሁኔታ ነበረ? አዎ አለ እሱ። እስቲ ንገረኝ እስቲ ምን አይነት? ለምሳሌ እዛ ውስጥ ሁሉም ያውቃሉ። እኔ ስራ ብዬ ነው የገባሁት። ወደ ውጭ አልወጣም ምን አልልም። የለም የሌለ በቃ እዛ ውስጥ ነው ያለሁት። በሚፈልግ ሰዓት ይጠራል መጥቶ። እሺ ቢሮ አለ፣ መቃሚያ ቤት አለ፣ ከፈለገ ዲጄ የሚተኝበት ክላስ አለ። እሺ በቃ ሴናን ጥሯት ይላል ባለ ፍላጎት። እዛ ውስጥ ሆኜ እንኳን እኔ መርፌ ተወግቼ አይደለም የገባሁት። ምክንያቱም መርፌ ተወግቼም አላውቅም አልልም። ግን በ3 ወር በምናምን ነበረ። እዛ ቤት ደግሞ 6 ወር ነው የቆየሁት። መርፌ አልጠቀምም። በዚህ ላይ ያለውን እንትን ማለሰብ ነው። በቃ ፖስትቢን እንኳን የሚገዛልኝ ሰው በጣም በቃ እየተሳቀኩ ምናምን ምግብ የምታመጣልን ከውጭ በብር ምናምን እሷን እየላኩ ምናምን በቃ በስቄት ነው ስጠቀም የነበረው እዛ ውስጥ ሆኜ ማለት ነው። በቃ እነሱ በቃ ያውቃሉ ስለ ሁሉም ነገር። እኔ በዛም ምክንያት ነው በቃ በጣም መሮኝ በቃ ከነሱ እኮ አንቺን ብቻ ነው እንደዚህ እንደ ባልና ሚስት ምናምን አይነት ነገር ነበራችሁ? ባልና ሚስትነት ሳይሆን በቃ ምንም እንትን የለንም እኮ። እኔንም እኩል ነው የሚደበድበኝ። እንዳውም ከነሱ በላይ በጣም የሚያመረው እኔ ላይ ነው። ግን በሚፈልግ ሰዓት እኔን ይጠራኛል። ከፈለገ ዲጄ ቤት፣ ከፈለገ ቢሮ፣ በቃ ቀንም ይሁን ማታም ይሁን ሴና ይላል፣ ይጠራል። ምንም ማድረግ አልችልም፣ እወጣለሁ። እኔ ካልወጣሁ ወይም ደግሞ ሺሻማኑን ወይም ዘበኛውን ይጠራል፣ ይዛሃት ና ይላል። ምን ማድረግ እችላለሁ? እኔ ምንም ማድረግ አልችልም። ከተኛሁበት ራሱ መጥተው በር ቁልፍ እሱ ጋር ስለሆነ ከፍቶ ይገባል። የኔን ክላስ ያውቃል። ክላስ 2 ነው ያለው። በ4 ሰው ነው የምንተኛው። የነሱ ክላስ ከጎን ነው፣ የኔ ክላስ በዚህ ጋር ነው ና ይላል። በቃ ልክ ኖርማል እንትን እንደ መብቱ አይነት አድርጎት ነው። በቃ እንደ መብቱ አይነት። ምንም እኮ ከሱ ጋር እኔ በጣም ሰላምታ የለኝም። በቃ ሁሌም ድብደባ ነው፣ ሁሌም ማልቀስ ነው። በቃ ምንም በቃ እንደዚህ ሙሉ ፊቱን ችያ ላይ ነው። ምክንያቱም ሌላ ነገር ነው እሱ የሚያስበው ሌላ ነገር ነው። እና ከፈለገ ሶፋ ላይ በቃ ምንም እኔ እንጃ አላውቅም እኮ። ባለትዳር ምናምን አይደለም? ቤተሰብ የለውም? አለው። እሺ ካለው እንደምፍቱ ነው በቃ እኮ። ባለትዳር ከሆነ ባለቤቱን ያገኛችሁበት እዛ ስራ ቦታ መታይ ማተት አታይም? አትመጣም እሱ። እሺ እሷ አትመጣም። እኔ አላውቃትም፣ ግን ሚስት እንዳለው ልጅ እንዳለው ያወራል። በቃ የሆነ የጉራ ስላለበት ያወራል። እንደዚህ አይነት ልጆች እንደዚህ ናቸው፣ በእንደዚህ አይነት ሶፋ ይተኛሉ፣ በእንደዚህ አይነት አልጋ ይተኛሉ ምናምን ብሎ ጉራም የማውራት እንትን ስላለ ሚስት እንዳለው ይነግረናል። እና እንዳለው አውቃለሁ። ግን እኔ በሚስትነት ወይም በጓደኝነት አይደለም የኔ። በቃ ይጠጣል፣ ሁሌም ይጠጣል፣ ዴሊ ማለት ነው። ቀን በቀን እዛው ነው ይጠጣል። በሚፈልግ ሰዓት በቃ ባየኝ ቁጥር ወይም በፈለገ ሰዓት ስራ ቦታም ሊሆን ምንም ሊሆን በፈለገ ሰዓት ፎቅ ነው ቤቱ፣ 1 ደረጃ ወደ ላይ ይወጣል። ነይ ነው በቃ ሌላ ነገር ምንም የለም። በሚፈልገው ነገር ማለት ነው። አንቺስ እንደዚህ አይነት ጥቃት ምናምን ነበረብሽ? አሁን እንደዚህ አይነት ጥቃት ደርሶብኝ እንኳን አያውቅም። ኦኬ። አንቺ ብቻ ነሽ ከዛ ውስጥ ካሉት እንደዚህ አይነት ነገር የነበረው ኤክስፔሪየንሱ የነበረሽ ወይስ ሌሎችም አሉ? ምክንያቱም ደብቀው ሊሆን ይችላል። ምክንያቱም አላውቅም። እኔ ለምሳሌ እኔ ላይ እነሱ ያውቃሉ። ምክንያቱም ከክላስ መጥቶ ሲወስደኝ ነይ ብሎ ወደ ላይ ሲጠራኝ በቃ ለምን እንደጠራኝ ስለሚያውቁ፣ ሌሎቹም ሊሆን ይችላል ሊደበድብም እኮ ነው ወደ ላይ የሚጠራክ። ስለዚህ እኔ እሷም ትሁን ያችም ትሁን ለይቼ አላውቃቸውም። ምክንያቱም ልክ የሆነ ነገር ሲያይ በቃ ነይ ወደ ላይም ብሎ ጠርቶ ስለሚደብድቦ ስለሚመልሳቸው ምን እንደሚያደርጋቸው አላውቅም። ስለ ራሴ ነው እንጂ ስለነሱ አላውቅም። ምን እንደሚደረጉ የዱላም ጊዜ ሆነ የእሱ ጊዜ ሆነ አላውቅም፣ ለይቼ አላውቀውም ማለት ነው። ግን ልክ ዞሮ ዞሮ አንቺንም እንደሚወስድሽ እነሱንም ይወስዳቸዋል። እንደምስዱኝ እነሱንም ላይ ቢሮ ነው፣ ቢሮ አለው ላይ ቢሮ ያስገባቸው፣ ደብድቧቸው ይመለስ፣ አልጓቸው ይመለስ። እኔ የማውቀው ነገር የለም ከሁለት አንዱ ማለት ነው። እና ልክ እኔን እንደሚጠራኝ እነሱንም ይጠራቸዋል። ግን እዛ ውስጥ ወሬ ማውራት አትችልም፣ እርስ በርስ መነጋገርም አይቻልም። በቃ ምክንያቱም በቃ ማንን አምነክ ሁሉም በቃ የሆነ ነገር እኔ እንጃ ብዙ መሳቅ እንኳን አይቻልም። እንኳን ሌላ እንደዚህ ሌላ ነገር ለማውራት ቀን እንደዚህ እንተኛለን። በሚፈልግ ሰዓት መጥቶ ይከፍታል በር። በሚፈልግ ሰዓት ምግብ ያለ ዘይት ይሰራል፣ ያለ ጨው ይሰራል፣ እንበላለን። በቃ ምግብ ከውጭ አይግባ እንኳን ካለ በብራችን ቲፕ ባገኘ ነው። በቃ አንዳንድ ቀን በምታገኘው ሰው በሚረዳን እንኳን አዘን እንዳንበላ ይከለክለን ነበረ። ምግብ አይገባም ይላል። ምግብ እንዳይገባ ከገባ አንተ ነው የምቀጣ ምናምን ይላቸዋል ዘበኞቹ ማለት ነው። በቃ ውሃ እንኳን ከውጭ አንገዛም፣ እዛ ካለ ነው። በቃ በዱላ ነው ሁሉም ነገር የሚመራ በዱላ ነው።
ከሁሉም ጀምሮ ከዘበኛ ጀምሮ ተቀጥረው ስለሆነ ከነሱ ደግሞ ቢያንስ እኔ አሁን ፓስፖርቴን ስለደበኩ ነው እንጂ ከግማሾቹ መታወቂያ ተቀብለዋል። ግን እኔ የለኝም ነው ያልኩት። ምክንያቱም ፓስፖርት ነው መታወቂያ የለኝም። ይሄን ነገር ደግሞ ወንድሜ እንዴት እንዳወጣልኝ ስለማቅ ዋጋ መክፈል አለብኝ ብዬ ደብቄ ነው ለከስተመር እንዲያወጣልኝ ያደረኩት። እና እንደዚህ ጋርዶች ምናምን አሉት ነበረው ግን አይቆዩም። እሺ እሱ በቃ የሆነ 2 ቀን 3 ቀን ያሰራል፣ ከዛ ይደበድባቸዋል፣ ይሄዳሉ። ምንድነው ሰውየው በዚህን ያክል ደረጃ እንዴት ነው? ሁሉንም ሰው በብር ነው በቃ እኔ እኮ እንደዚህ በብር ነው ማስተዳደራቸው እኛን ሳይሆን በቃ ከውጭ እንኳን እንደዚህ ያጋ አካላቶችን እንኳን ብር እኮ ነው 50 ብር 100 ብር እንደ ውሻ ነው ወረውሩባቸው ብሎ ጉልበቱን እኛ ላይ ስለሚያሳይ እኛ እንፈራለን። ደግሞ መተውም ስለምናያቸው የመንግስት አካል መንካፈል ይገሳሉ መተው እንኳን የሺሻ ሊያዩ ሲመጡ ውስጥ ገብተው በቃ ክላስ ተሸክመው ምን ብለው ምናምን እንደዚህ ገፍትሯቸው ነው የሚያወጣቸው። እነሱ ስናይ ደግሞ እኛ በእነሱ ልክ በጣም ይወረድነን በቃ አንችልም መናገር ተውና ማየት አንችልም። ሌላ ቀርቶ እሱ ፊት ለፊት እንኳን ከቆምኩ ለምን ፊት ለፊት ትቆሚያለሽ ብሎ ነገር የሚፈልግ ሰው ነው። አንድ ወንበር ላይ ይቀመጣል። እኔ ፊት ለፊት ለምን ትቆሚያለሽ? ሂጂ እዛ ከስተመር ጋር ቆሚ። እኔ ጋር ለምን አይሻለሁ ባይኔ በቃ የማያደርገው ነገር በጣም ነው የሚያስጠላ። ሲፈልግ በቃ ወንበር ላይ ሁላ አስወጥቶ ነው የሚያስጨፍረን። እዚህ ውጡ እዛ ላይ ጨፍሩ። ከዛ ላይ የሚወድቅ ሰው ስንት አለ አሁን ለሰው እስቲ አንቺ ወድቀሽ ታውቂያለሽ? የጨፈርሽ? ወድቄ አላውቅም፣ ግን ጓደኞቼ ያውቃሉ። ወድቀው አውቃለሁ እነሱ። ኦኬ እንዴ ያስደንሳችኋል? አውጥቶ ማለት ላይ ባንኮኒ ረጅም ባር አለ። እሺ እዛ ላይ ነው እና አጋጣሚ ልጅቷ እየደነሰች ከዚህ በፊት እዛ ላይ ወጣታቅ። እሺ የመጀመሪያ ጊዜዋ ነው ስትወጣ ማለት ነው። እኛ ለምደነዋል። እናንተ ላጥ ብላችሁ ነው የምትወጡት? አዎ እሺ እና ወጣች። እሺ ሳታስበው እንትኑ አደናቀፍ ጫፉ ላይ እና ከኋላ ሼልፍ አለ። ልጅቷ ሄደች። እኔ መደነሰኝ ትቼ ሌላ ልጅ የሆነች ልጅ ነበረች። መደነሳችንን ትተን እሷን የጎተት ነው። አጋጣሚ ቤት ውስጥ በጣም ብዙ ከስተመር አለ እና የሆነ ትርኢት ነው የመሰላቸው። ትርኢት እያሳያችሁ መስሏቸዋል። እሺ ማለት ልጅቷ ወደ ኋላ ሄደች፣ እኛም አብረን ልንሄድ ሆነ እና ማንም ልትወርቅ መሆኑ አልገባውም። በቃ ጭራሽ የሚያጨበጭብም አለ። በቃ በፉጨት ምናምን እየታጀብን ያው ምንም ማድረግ አንችልም። ቀጠለው ማለት ነው። እናንተ አፋፈሳችሁ። የመጀመሪያ ጊዜ እዛ ቤት ስገባ ወንበር ላይ ለምን አልቆምም ቴብል ላይ ውጭና ጨፍሪ ብሎኝ በሰዓቱ በጣም ወፍራም ነኝ እና አቃተኝ መውጣት ማለት ነው። ከዛ የወንበሩ ብረት አለ አይደለ ብረህን የምሰቅልበት እዛ ጋር ቆምኩኝ ማለት ነው። ዘፈኑ ካለቀ በኋላ እንዴት እዛ ላይ ውጭ ብዬሽ ለምን አልወጣሽም ተባለ። እኔ ወጥቼ አላውቅም፣ እውነት ለመናገር ሞክሬውም አላውቅም። ጭራሽ ከዚህ በፊት አይቼውም አላውቅም። እኔ እዛ ልጅ ነው በቃ እንደሚወጣ ወንበር ላይ ጨፍሬም አላውቅም። ግን ግዴታ ስለሆነ ካልወጣ በኋላ የሚከተለው ነገር ከባድ ነው። በስንት ወር ለመዳችሁት እንደዚህ እዛ ላይ እየወጣችሁ? በቃ ወዲያው እኔ አሁን ያኔ እንደዛ ተቆጣ ተመታው ምናምን። ያን ቀን ነው ስልኬን እና በሳቱ ከደረጃ ላይ ሁሉ ፌንት ሰራው። እሺ ጭንቅላቴ ወደዚህ እግሬ ወደ ላይ ነበረ ያን ቀን እና ከሰመሩ እንትን እስከሚል እዛው በተኛውበት ለካ እየቀጠቀጠኝ ነው። አይኔን ስገልጥ ስነካ እንትን እያለኝ ነው፣ እየመታኝ ነው። እሺ ከዛ ወይኔ በስመ አብ ብዬ ተነስቼ እንደገና ወደ ስራ እንደዛም ተቀጥቅጬ ገባው ማለት ነው። በቃ ተቀጥቅጠህም ስራህን ትሰራለህ። ማልቀስ ምናምን ማክሮፍ አይቻልም፣ የሆነ ፊት ማለት አይቻልም። በቃ ያያል ቁጭ ብሎ ፊት ለፊት በቃ ደስ ብሎ ደስተኛ እንደሆንክ በቃ ዱላን ጠግበህ መተክ ምናምን ፊት አባብጦ ምናምን እንደዚህ በቃ ፈገግ ትላላችሁ። ካላልክማ በኋላ እንዴ ቅድም እኔ መትችሽ ለምን እንደዛ አልሽ፣ ለምን እንደዚህ አደረግሽ፣ ሌላ ታሪምር ነው የምትፈጠረው። በቃ መጨረሻ ላይ ለማ አይቀርልህም። ሲጀመር ብትስቅም ባትስቅም መጨረሻ ላይ አይቀርልህም። ድብደባ አለ። በምንድን ነው የምትደበደቡት? አሁን በቻርጀር በሶኬት ተደብድበሻል፣ በእንጨት ተደብድባቸዋል። በሽሻ ጎማም ትገረፋላችሁ? በሽሻ ጎማም ይሁን ሞሊያ ዛሬ ይገዛል፣ ነገ እኛ ላይ ይሰባበራል፣ ያልቃል። ጨርቆ አለ፣ ዱላ የለም። ዱላው ነው የሌለው። በቃ ከዛ ይሄ የደሞዝ አከፋፈልስ ምናምን እንዴት ነበረ? የለም። ምን እናደርግ ነበር መሰለክ? በቃ ደሞዝ እንደሌለ ውስጣችን ያውቀዋል። ግን ምን እናደርጋለን? ለሆነ ከስተመር እንደዚህ ወሬ ተወራና
ደላላ ቤት ይሁን እንደዛ ነገር ወሬው ደረሰ። ደሞዝ አይከፍልም ምናምን ተብሎ አወሩ ቤተሮቹ። ከዛ የሆነ ቀን ተሰበሰበንና አዳሚ መጠጥሽን እየጋትሽ አዎ ልክ ነው ደሞዙን ስለማይሰጥ ምን እናደርጋለን? ሲደብረን በደሞዛችን ብለን እንጠጣለን። ደሞዝ እኮ ስለዚህ ደሞዙን ጠጣችሁ ጨርሳችኋል? እንደዛ አይደለም እንደማይሰጠን ስለሌለ ዞሮ ዞሮ መጠጥ ነው። ብንጠጣም ምክንያቱም ቢያንስ ለ2 ወር ነው እንደዚህ የተፈቀደው። ለ2 ወር ነው የተፈቀደው። 2 ወር ማለት 8,000 ብር ነው ለአንድ ሰው። ከ8 ውስጥ ለ5 ሰው 1,000 ብር ብናወጣ እሱም 500 ከዛ ወዲህ ከለከለን። ቢያንስ እኔ አሁን ደሞዝ የጠጣው ቢያንስ 500 ቢሆን። ምን ቀን ነው የምጠጡት እንደዚህ ድብር የሚላቸው? ሰኞ፣ ሮብ፣ ዓርብ ቀዝቀዝ ሲል ይደብርሃል። 2 ሰዓት ትገባለህ፣ 4 ሰዓት ወር 3 ሰዓት ተኩል ወይም 3 ሰዓት ትነሳለህ። ከስተመር እንደገባ ተነስተ መወዝወዛለህ፣ መቆም የለም መጨፈር አለብህ። በቃ ስለዚህ ይደክምሃል። ካልጠጣህ አትችለውም። ምንኛ ነው የምትጨፍሩት? ይከፈታል ሁሉም በተገኘው መደነስ ነው። በዜናም ቢሆን እንደነሳለን። በዜናም ትደነሳላችሁ። በጣም ደስ የሚል ቤት ነው ይሄ ቤት። እውነት ኢትዮጵያ ውስጥ ነው የምታወሩት? እውነት ነው? ውሸት የሌለበት ሳቀላቀሉ ነው? እንኳን እሱን ተውና አሁን ወጥተን እኮ እንደዚህ ሮቤ ውስጥ ነው ብለን ለዛ ላሉት ከስተመሮች ስልካችን ለወሰዱ ስናወራቸው እንደዚህ አይነት ቤት ነው እንደ ስንመጣ የነበረው ሮቤ ውስጥ ያለ እንደ ስንት ቤቶች ደግሞ እኮ ደስ የሚሉ ቤቶች እንዳሉ ጓደኞቻችን የሰሩ ቤት አለ እዛው ሰፈር ማለት ነው። ግን እንደ እዚህ ሆናችሁ እንደዚህ ሮቤ ላይ እየተፈጠረ ነው እንደ ምናምን ይላሉ ከስተመሮች ማለት ነው። አሁን ስንደውልለት ስጨፍር ስጠጣ ሲያይ ደስተኛ ሆነ ተመችቶ የምትኖር አይነት ነገር ነው የሚመስለው። እንደዛ ካላደረክ ደግሞ የውስጣችን ግን አያውቁም እነሱ። በልተን ይሁን ርቦን ይሁን ጠምቶን ይሁን ስለኛ ውስጥ አያውቁም። ግን እኛ እዛ ጋር ስንስቅ አብራጭ ስንጠጣ ምናምን በቃ ደስተኛ ሆነን እንትን የምንለው መስላቸው። እናንተ ግን መቼ ነው ረፍት የምትወጡት? እናንተ ግን ረፍት የላችሁም ወይ ብለው ይጠይቁናል። አይ በቃ አነግራቸውም። ስለማነግራቸው አይ ቀጣይ ነው ተብለን ነው ቀጣይ ላይ ስለሆነ በቃ እንወጣለን እንገናኛለን እንላቸዋለን። እነዚያ ከስተመሮች 1 ወር 2 ወር ያዩናል። ይሄ ነው እንዴ ብለው በቃ ሲረዱ እንደዚህ አይነት ቤት ነው እንዴ ምናምን ብለው ይረዱናል። በቃ እኛን እንደዚህ እንደሆነ ቶሎ አንነግራቸውም። ቶሎ ከነገረንም ነገሩ ነገ እሱ ጋር ነው። ሄዶ መጠጥ ቤት ሆቴል የቀን ሆቴል ላይ ሲገናኛቸው ትናንት እኮ አካሌ እንደዚህ ያለችኝ ምናምን ብሎ ይነግሩታል። እሱ ደግሞ ሂሳብ ከፋይ ምናምን እንደሆነ ከስተመሮች ለኛ ይነግሩናል። ባሉካችሁ እኮ ትናንት ከእነንትና ጋር ነበረ ምናምን ስለሚሉን እንፈራለን፣ አንናገርም። ከተናገርንማ ሌላ ነገር ነው ማታ ላይ የሚፈጠረው። ይመጣል ቀጥ ብሎ አርሰናል ያለበት ቀንማ የሌለ ነው። ምንድን እስኪ አርሰናልን ጉድ ንገሩኝ። አሁን ኳስ ይታያል እዛ ውስጥ ቤት ውስጥ አይቶ ይመጣል። ቀንም ከተጫወተ ብር ያስይዛል መሰለኝ ውጭ ላይ ከጓደኞቹ ጋር የአርሰናል ጨዋታ ላይ ያስይዛል። አርሰናል ከተሸነፈ በቃ ያለታማ ሁሉም ነው በጀማል ነው የሚደበደበው። ግማሹ በጠርሙስ፣ ግማሹ በሺሻቃ፣ ግማሹ በቻርጀር በቃ እንደዚህ ነው። ሰንሰለት ምናምን የሚል ነገር ንገረኝ እስኪ ፍርቱና። ሰንሰለትም ገጥሞሻል አንቺም? እኔ ሳልሆን ሌሎች ጓደኞች ያቸው። እሺ እንዴት ነበረ እስኪ እሱ ንገረኝ። ልጅቷ ባርቴንደር ሆና ሄደች። እሺ እና በሰዓቱ ሂሳብ ጎሎ ነው መሰለኝ ጂፓስ ሞንታርጎ የምታሰርበት ሰንሰለት አለ። በጣም ወፍራም ሰንሰለት ነው። በሱ ነው የመታት እጇም ማለት ነው። ልጅቷ ሌሊቱን ሙሉ ስታለቅስ አድራ ቀኑን ሙሉ ስታለቅስ ውላ እንዲህ እንኳን ማለት አችልም ነበር። ግን በቃ ምንም ማድረጋችል ማታ ሰዓቷን ጠብቃ ስራ ገቡ። ሌላም አለች እንዲህ ተኝታ በመዶሻ እንደዚህ ተመታች። ምክንያቱም እሱን ሁሉ ሄዳ ፖሊስ ጣቢያ እንዲገልባ ነው ያሳየችው። ፖሊስ ጣቢያ ሄደች እሷ? አዎ የሆነ አጋጣሚ ተጠቀሙና እነሱ 5 ልጆች ሆነው ወጡ። ግን ፖሊስ ጣቢያ ብትሄድም እሷ ለነሱ ምንም አይደለች። እንደዚህ አድርጉኛል ምንም እዛው ባሌሮቤ ፖሊስ ጣቢያ ነው የምትሄደው? እሺ እንዲህ ነው ያደረጉት ልጆቹ። እቺ በሰንሰለት ማን ነው የምትባለው? እቺ በመዶሻ ተመታ ፖሊስ ጣቢያ ሄደችው ስሟ ቢቆየ ይሻል ነው። አሚን ምናልባት ላትፈልግ ትችል ይሆናል እኮ ምልሽ አናቃትም። ዞሮ እኮ ታዋቂ ሰው ስላልሆነች ምንም ችግር የለውም። በምን አይነት አጋጣሚ ነው ብዬ ነው እንዲሁ ነው በቃ ማለት ከስተመር ቤት ውስጥ አለ ምናምን። እሱ በጣም መጠጥ እየጠጣ ነው። እኛ አጋጣሚው እንዴት እንደሆነ አናውቅም። ልጅቷ የሆነ ሰዓት ከዓይናችን ስር ጠፋች። ስትመጣ ይሄ ፊቷ በልዞ ምናምን መጣች። ምንድን ነው ምናምን ሲባል ሀና እኮ እንደዚህ በመዶሻ ተመታች ስንለው በመዶሻ ቀኑ ሙሉ ተኝታ ሽንት ቤት ሁሉ መሄድ አቃታት። ማን ያንሳት በቃ ከዛ ላይ
በጣም ታማለሽ በጣም ከምነግርህ በላይ ማለት ነው። ብቻ በቃ በጣም ብዙ አይነት አጋጣሚዎች ይኖራሉ እኮ። አንቺ እንዴት ነው የተደበደብሽው? የአንቺን አጋጣሚ እስቲ አውሪልኝ። እኔ ያው ቅድም እንደነገርኩ እሱ አንዴ ብቻ ነው የተደበደብሽው አንቺ? አረ ያው ጥፊ ምናምንማ እንዳለ ነው። ጥፊ ስትመታ ትወድቃለህ። ጥፊ ኖርማል ምናምን ነገር አይ እሱ ጋር ኖርማል አይደለም። እንዲህ መጥቶ ትወድቃለህ። እሺ ያው ስትወድቅ ደግሞ ይረግጣል። ጭቃ እንደሚመርግ ሰው ነው እንጂ እኮ እንደ ጥፊ አይደለም። ያረጋል በጣም እጁ ሰፋ ያለ ነው። ደረቅ ነው እጁ። ደረቅ እጅ ነው። አሁን ለምሳሌ እኔ እውነት ለመናገር ጆሮዬ በዚህ ጋር አሁን ታጠቢ ምናምን ጆሮ አሳጥቢ ምናምን እያሉኝ ዘበር ነው የምልክ። ይሄ ጆሮዬ ብዙ አይሰማም። አሁን እንደዚህ ይሄኛውን ይዤ በዚህ ልስማ ክብል ብዙ አይሰማም ጆሮዬ። በቃ ፊቴ በአንድ ጎን ተበላሽቶ ነበር ሲጀመር ማለት ነው። አሁን ነው በቃ ወደ በግራ በኩል ያለውን በጣም ይደበድብሽ ነበረ ነው። በቃ እንደዚህ ሰው እኮ ቢያንስ ጥፊ እንደዚህ ነው። የእሱ ከታች ነው፣ ከታች ወደ ላይ ነው እንደዚህ አይ ከታች ወደ ላይ እንደዚህ ሳይሆን በቃ ለድል የሆነው የጉልበት የወንድ ልጅ እጅ ደግሞ አስበው እንደዚህ ምናምን መልመጥመጥ ምናምን የለም። ቆመሽ ቀጥ ብለሽ መመታት ነው። በቃ የቻይና ጥፊ ምናምን ድብድብ ላይ የምናየው ነገር አለ። እንደዛ ቆመ እንትን ማለት ነው እንጂ ጭራሽ እንደዚህ ካልክ ሌላ ነገር ነው። ካልቾ ይመጣል። በቃ እኔ እውነትን ነው የምልህ ስንት ቀን በቃ ሽንት ቤት ሁላ አሁን አናት እስከ መንቀል ጸጉር እስከ ዊግ እንደዚህ እስከ መንቀል ሽንት ቤት ድረስ ይዞ ሄዶ የወንዶች ሽንት ቤት አፉን እስከ መቀርቀር ውስጥ ነው የሚደርሰው ሰውዬው። ሽንት ቤት ውስጥ ከታቸው እንደዚህ አድርጎ ሽንት ቤት የወንዶች ሽንት ቤት አለ አይደል? ጸጉር ይዞ ሄዶ እዛ ውስጥ አፍን አሽችው። ይሄን ምን በደላችሁት ነው ይሄን ያህል? ምንም እሱ የደም ሱስ ነው ያለበት። እኔ እንደማምነው የደም ሱስ በቃ በቀን ደም ማየት አለበት። ያንተ ደም እንደዚህ እግር ጫማ ውስጥ ሞልቶ በቃ ዝም ብለህ ነው የምትቆመው። ምንም ማድረግ አትችልም። የሆነ እንባ እንደዚህ ትንሽ እንደዚህ ጋር ደርሶ ካየ በቃ እሱማ ሌላ ነው። አሁን እኔ 6 ወር በቃ አልቅሼ በቃ እዛ ውስጥ ዋጠር ግን ቆመን ክላስ ስንገባ ሁሉም ያለቅሳል ቁጭ ብሎ። ግን በቃ ትንሽ ድምፅ ከሰማ ይመጣል። ባትሪ እንደዚህ አብርቶ የስልኩን ያያል። ማን እንዳለቀሰ ማን እንዳላለቀሰ ይሰማናል። ቆሞ ውጭ ላይ ማለት ነው። በቃ አልቅሰ ከተገኘ አሁንም ሌላ ድብድብ ውስጥ ነው የሚገባው። ባገኘው በቻርጀር የሚሆን በዱላም ይሁን በተፈለገው ብቻ አንስቶ መፈንከት ነው። እንደው ይወረውራል እንደ ልቡ። ጠርሙስ ጎርደን እንደዚህ አንስቶ እንደዚህ በቆሚጫ ጭራሽ ደግሞ እንቺ ቅምሽ በብርጭቆ በቃ እንደዚህ ጎርደን እየጠጣ ሁሉንም ዕቃ አንስቶ ብትን ያገኘው ሰው ነው ማለት ነው። እንደዚህ ሺሻ አማን ከነከተና እዛ ቤት እንደዚህ ተለላል። በዚህና በዛ ምንድነው ማን ነው ሺሻ አማን ማለት ነው። ሺሻ አማን ቆስቋሽ ማለት ነው። ቆስቋሽ ምንድነው? ሺሻ ነው የሚቆሰቁሰው። እሺ በሺሻ እቃው አንስቶ ፈነከተው። በቃ ደም በዚህና በዚህ እንደ ጎርፍ ነው መሬት ወርዷል። በቃ ምንም ማለት አይችልም። ዝም ብለህ መቆም ነው። ሰው ማየትም አይቻልም። ፌንት ነቅሎ ፌንት በነቀለችበት ያዥ በለው ነው በዱላ። ከዛ ራሷ ትነሳለች። ፌንት ነቅላለች እኮ የለችም። በቃ ካሱላ ትነሳለች ይላል። ካሳም ካለ ካሳውን አንስቶ እንቺ በለው መሬት ላይ። በቃ እንደዚህ ነው የሱ ስራ ማለት ነው። እኔ ስንት ቀን ከአንድም 2 ጊዜ ነው እንደዚህ በቃ ረጋግጦ ማጸኔን በወደቅኩበት ረጋግጦ ሳምንት 2 ሳምንት ድረስ ደሜ መቆም አቅቶት በቃ እንደ ብሄረድ ሞዴስ እያደረኩ ምጋበው ደም ፈሶኝ ማለት ነው። ማጸኔ መጥቶ በቃ እስከ ወገቤ ድረስ ነው የሚሰማኝ። በጣም ነው የሚያመኝ። ሐኪም ቤት መሄድ አልችልም። በቃ ሁላችንም ራስ ምታት እንኳን አሞ ምንም አይነት ወደ ውጭ ወጥተህ እነዚህ መግዛት አይቻልም። የትም በቃ በዘበኛ ነው ነገር ስትፈልግ በዘበኛ ነው ማስገዛት የምችለው። ከፈለገ አንዳንዴ እንዳውም እንዳትላኳቸው የማለት እድል አለው። እንዳትላኳቸው ምንም እንዳታመጡላቸው ምናምን በቃ ብዙ ጊዜ በቃ ከፎቅ እንኳን እንደዚህ በቃ በዚህ ጋር ለምን አንወርድም ምናምን እንላለን። ቤቱ ፎቅ ነው። ከዛ አንዱ ይሄ ልጅ ያወጣኝ ልጅ ከአንደኛ ፎቅ ወደ ሌላ ግቢ ዘለለ። ሲዘል ተመቶ ሽንት መቆጣጠር አይችልም። ከዛ የነዛ ጎረቤት ከሰሱት። ከዚህ ቤት ውስጥ አንድ ሰው እኛ ግቢ ቢሞት እኛ አንጠየቅም ምናምን ብሎ ከሰሳ ሁላ እስከሚያቀብሩ። ከዛ ያን ልጅ ደግሞ እሱ ልጁ ክስ ሄደው ማለት ነው። ከስ ይዘውት መጡ ፖሊስ። ከሱ ጋር አውሩ በቃ ተስማሙ ምናምን ብለው እነሱ ለሱ ብር ተቀበሉ። ልጁን እዛው ትተውት ሄዱ። ከዛ አሳከመው። ለ3 ቀን ለ4 ቀን አስተኛው። ስራ ገባለው። ስራ ገብቶ መስራት ጀመረ። ከዛ ወዲህ በቃ እኔንም በጣም እዛ ውስጥ ተጎድቼ ስላየኝ በቃ አውጣይ ብዬ ለመንኩት። 2 ሳምንት ሙሉ በጣም ተለማመጥኩት። በጣም ለመንኩት። በቃ መጨረሻ ላይ ሲያቅተው ይዞ ይወጣ ልጁ ማለት ነው። እንደው ግን ቤቱ ግን ንግድ ፍቃድ አለው ምናምን እንደዚህ አለ ቤት ውስጥ የንግድ አላየንም። ምክንያቱም ከዛም በፊት ሌላ ሰው ይሰራበት ነበር ሲሉ እንሰማለን እንጂ ንግድ ፍቃድ እንዳለው ምናምን አይታወቅም። አላየንም።
የለም እንደዚህ ሌላ ቤት ላይ ያከሌ ነው ምናምን ብሎ ታሽጎ ምናምን እናያለን ግን እሱ ቤት የለም ንግድ ፈቃድ ራሱ እንዳለው አናውቅም ኦኬ ብቻውን ነው እዛ የሚሰራው ሌሎች ተባባሪዎች አሉ ብቻውን ነው ምንድነው እስቲ ቤቱ ብቻውን ነው እኮ ከሱ ጋር አብረው የሚወጡ የሚገቡ ሰዎች አሉ እንደዚህ እንዴት ነው ብቻውን እዛ ጋር እንደዚህ ጉልበተኛ የሆነው ብዬ ነው እንዴት ጓደኞች ማለት ነው ጓደኞቹ ወይ ምናምን እነሱስ የመተባበር ነገር አላቸው ጓደኞቹ እንደዚህ ታው እንደው የሚሉት ገጠመኝ የለም ምንም የለም እነሱም እንደውም ከነሱ ጋር ከቀረብክ ደግሞ ሌላ ጉዳይ ነው ቀርበክ ራሱ ብታወራቸው እነሱም ካንተ የሆነ ነገር ይቀበሉና እሱን ለሱ ነው የሚያወሩት ትናንት እኮ አከሌ እንደዚህ ብላይ ነበረ ምናምን ብለው ስለሚያወሩ በቃ እነሱ ጋር ራሱ እንዳደርሱ ነው የሚለው ጓደኞቹ ጋር ማለት ነው አንደርስም እኛም እንፈራለን ምክንያቱም ወሬ አንድ ላይ ስለሚቀሙ አንድ ላይ ስለሚውሉ እንፈራለን አናወራቸው ከነ እነሱ መካከልም ተው እንደው ከአንዱ አንዱ የሚሻልበት ሁኔታ ያለው የለም ሁሉም ያው ናቸው እንደው ወደ አንቺ ልመለስና አንቺ ምን አይነት ገጠመኞች ነበርሽ እዛ እስቲ ብዙ አይነት ገጠመኞች አሉ እንደነካኩ የመጀመሪያው ያ ቅድም የነገርኩ ነው ተረግጬ ምናምን ሆስፒታል እስከመግባት ደረጃ ከዛ ሌላ በጣም ባሰምለው በብርጭቆ የተፈነከትኩ ቀን እሺ ምን አድርገሽ ነበር የዛን ቀን በሰዓቱ በቃ እኔ ምንም አላውቅም ወንበር ላይ ነው ቁጭ ባልኩበት መጀመሪያ እየጠጣ የነበረበት ብርጭቆ እዚህ ጋር ነው ያለው ጎርደን ነው እየጠጣ ያለው ፊቴ ላይ ደፋው ዝም አልኩሽ አልኩ ከዛ አላሰብኩትም እንዴት አድርጎም እንደወረወረው አላውቅም ብቻ ወር ሲወረውረውና ደሜ ሲፈስ ነው ያወቅኩት ማለት ነው እንደዛው ደሜም እየፈሰሰ ቁጭ አድርጎ እየሰደበኝ እሺ ከዛ ያንቺን እንመጣለው ወደ አንቺ ጋር ልመለስና የተለያየ ጊዜ ከአንቺ ጋር አብሮ ይተኛ እንደነበረ በእንዲህ አይነት የጾታዊ ነገር በጣም ይጎዳሽ እንደነበረ ነግረሽኛል ከዛም ደግሞ ያለ ጥንቃቄ ነበረ እንደዚህ አይነት ሁኔታዎች የሚፈጠሩት ምክንያቱም መድኃኒት አልወሰድኩም ምናምን የሚል ነገር ነበረ የለኝም መርፌ የለኝም በቃ እሱ በሚጠራኝ ሰዓት አላውቅም በሚጠራኝ ቀን አላውቅም በቃ ያ መድኃኒት በየዘውትሩ እንድትጠቀም አይፈቀድም ግን እኔ ደግሞ ወጥቼ እንኳን መርፌ ማወጋት ስለማልችል ግዴታ እሱን እያስገዛው ነበረ ስውጤ ነበር እኮ እርግዝና ምናምን የፈጠር ድል አልነበረም ስለዚህ ኦልሬዲ እኮ ታዲያ ባልና ሚስት ነበራችሁ ማለት ነው እኮ ባልና ሚስት ሳይሆን በቃ እሱ እኔ እኮ ምንም የተለየ ነገር የለም እኮ አንቺ ስሜቱ ነበረሽ ኢኔሴንስ ምንድነው እንደዚህ ፕሮሚስ ያደረግሽ ነበረ የቤቱ ተቆጣጣሪ ያደረግሻለሁ ወይ እንደዚህ እሺ ምንድን ነበር ታዲያ እስቲ የመጀመሪያ ቀን ግንኙነታችሁን ንገሪኝ እንዴት ነው የመጀመሪያ ቀን እንደዚህ በቃ የመጀመሪያ ቀን ሄድኩ ስራ ጀመርኩ የመጀመሪያ ቀን እንዳውም አሞኝ ነበረ ሁላ የገባሁት ገብቼ አሁን ለምሳሌ ሰራተኛ ሆነክ የሆነ ቤት ስትሄድ ለመጀመሪያ ቀን ቤቱን እዩ እንዴት ነው ምናምን በሚለው ትጋበዛለክ ለመጀመሪያ ቀን ማለት ነው ምንም ስራ ሳሰራ እንዴት ነው የቤቱ ሁኔታ ምናምን ቶሎ እንድትለምድ እንደ ከስተመር ሆነሽ ቁጭ ታያለሽ ከስተመር ሆነ ትጋበዛለሽ እኔ በገባው ቁጥር አልሄድኩም አሞኝ ተኛው በቃ ኦሮምኛ ስለማወራ ምናምን ከሱ ጋር እሱም ኦሮምኛ ስለሚያወራ ምናምን በቃ በዚህ ነው ከዛ ተግባባችሁት እሺ ከዛ ምንም እንደዚህ አላፊ ያደርግሻለሁ ወይ እንደዚህ ያደርግሻለሁ ያለኝ ነገር ምንም የለም ከዛ በቃ ሴና እንደዚህ በይ ይለኝ ነበረ ነይ ምናምን ከኔ ጋር ካልቃምሽ ምናምን ይለኝ ነበረ ከኔ ጋር ምሳ ካልበላሽ ይለኝ ነበረ በቃ እኔ ደግሞ ምንም አላውቅም እንደሌላ ቤት ምስሎኝ ነው ምሳ ስጋብዝ የነበረው አብሬ ስቅም የነበረው ግን እሱ ያሰበው ሌላ ነው እኔ ግን አላሰብኩም ሌላ ቢባል እኮ ስንት እናውቃለን ስንት አውቃለሁ በዚህ ጭድሞ ማለት ነው ግን ባየሁት በዚህ ስራ በገባሁት ቁጥር አይቻለሁ ከትንሽ ቤት ጀምሮ ግን እሱ በቃ መጀመሪያ ቀን ሄድኩ ምሳ ከሺሻ ማን ጋር ጠራኝ ምሳ በላው ከዛ ምሳ በልተን ተመለስኩ ተኛው ከዛ ከተኛውበት አስጠርቶኝ እንቃም አለኝ እሺ ብዬ መቃም ጀመርን ከዛ ስራ ገብቼ የኔ ቦታ ላይ ተቀመጠ ጎርደን አምጪ አለኝ እሱ ሺሻ አጭሽ ያለኝ ጎርደኑን ሻት ነው የሚያስጠጣኝ ነበረው አሁንም ሻት በቃ ማስቀመጥ የለም ይቀዳል ኦቨር ሰከርኩ ማለት ነው በቃ ስራ ምን እንደምሰራ ራሱ ረሳው ያዛ ላይ ጠብቂኝ እጂ ቢሮ ፈልግሻለሁ ላይ ጠብቂኝ አለኝ በዚህ ምክንያት ነው በቃ ወደ ላይ ደረጃውን እኔ ደግሞ ምንም ማቀው ነገር የለም ደረጃውን ወጣው በቃ ክላስ ያስገባኝ ብቻ ነው ያወቅኩት ከዛ እንዴት እንደዚህ አደረገኝ ብዬ ለነሱ ምናምን አሉ ነበሩ ልጆች አንቺም ላይ ደረሰ ምናምን አሉ የመጀመሪያ ነበሩት ማለት ነው ከዛ በቃ በነጋታው እኔ መድኃኒት አስላኩ ዋጥኩ አሁንም በቃ ቀጠለ እንደዛው
እየቀጠለ መጣ ነገሩ። እየቀጠለ ሲመጣ በቃ ከድብድቡም የባሰ እኔ ላይ ጫና ነው። በቃ በምፈልግ ሰዓት ይጠራኛል። በቃ በዛው ቀጠለ ማለት ነው ነገሩ። በሳምንትም ሊሆን ይችላል፣ በ2 ሳምንትም ሊሆን ይችላል፣ በወርም በቃ ብቻ እሱ ይኖር የሆነ ብቻ ቢፈልግ ይጠራኛል። ሶፋም ይሁን ጫት ቤት የሚቃምበትም ይሁን የዲጄ ቤት ክፍት ከሆነም ይሁን ቀንም ቢሆን አንቺ ሴና ምናምን በቁጡ ነው የሚጠራው። በቃ ቁመቱ ምንም ማድረግ ስለማንችል ምንም ድምፅ ሳላሰማ ነው ደረጃውን የምወጣው። ምክንያቱም እነሱ ደግሞ ያውቃሉ ለምን እንደጠራኝ ምናምን ስለሚያውቁ ስለሚረዱኝ፣ እዛ ጋር መድኃኒት ስውጥ ምናምን ስለሚያዩ ይረዳሉ። ግን በዛም ልክ እኔ እነሱ ላይ የደረሰ አይመስለኝም። እንደው በዚህ አጋጣሚ ታዲያ እንደዚህ የደረሰብሽ ከሆነ ለባሌ ሮቤ የህግ አካላት እንዲሁም ለኢትዮጵያ ህዝቦች ማስተላለፍ የምትፈልጊው ነገር ካለና በዛ በደረሰብሽ ፍትህም የምትፈልጊ ከሆነ ለነዛ ነገሮች የሚተባበሩ አካላት እንዲተባበሩች ምን እንጥሪ ያለሽ? በቃ እኔ ከእንደዚህ አይነት እዛ ለቀሩት እህቶቼ ለእነሱ ታስተላልፍ ያለሽ። መጀመሪያ ግን እዛ ሆነው ለህግ አካላት ይሄ ነገር በተፈጸመበት ቦታ አንቺ ላይ ወንጀል ተፈጽሞብኛል፣ የሰማያዊ መብት ጥሰት ተደርጎብኛል፣ ደሞዝ የ6 ወር ደሞዝ አልተከፈለኝም እያልሽ ነው። በዚህም ደግሞ የሰራተኛና ማህበራዊ ጉዳዮች አሉ፣ የሴቶችና ህፃናት አሉ። በዚህ በአዲስ አበባም ይመስለኛል በዛም በባሌ ሮቤ አካባቢም እንዳሉ ይሰማኛል። እና ይህንንም ሚዲያ እንደሚከታተሉ አውቃለሁኝና የህግ አካላት ከዚህ አንጻር ምን መፍትሄ ትፈልጊያለሽ ነው? ምንድን ነው የምትፈልጊው ነገር? እስቲ እሱን ነው። በደልሽንም ገንዘብሽንም በሞራልም በስሜትም በብዙ ነገር በስጋም ተጎድቻለሁ እያልሽ ስለሆነ ከዛ አንጻር አሁን ስታወሪ ህግ እንደሌለ የሚጠይቅ አካል እንደሌለ አይነት ነገር ነው የሚመስለው። ስለዚህ ከዚህ አንጻር ብዙ ህግን የሚያከብሩ ህግን የሚያስከብሩ በጣም ብዙ ብርቱ የህግ አካላት እንዳሉ እኔ ስለማቅና ስለማምን ከዛ አንጻር ለእነሱ መልእክት ካለሽ ምንድን ነው የምትፈልገው? የህግ አካላት ምን ያደርጉልሽ ነው? እኔ በቃ አንድ ይወጥቻለሁ፣ ግን በቃ ለሌላ ሰው ላይ እንዳይደርስ ነው የምንፈልገው። እኔ ስልክ ቢወስድም ስልክ ገዝቻለሁ፣ ልብሴም ቢወስድም ልብስ ገዝቻለሁ። በቃ እኔ እንጃ ለዛ ላሉትና ለሌላ ሰው እንዳይደርስ ነው የምንፈልገው። ሌላ ምለው ነገር የለኝም። በዛ ምክንያት ብቻ ለደረሰብሽ አሁን ምክንያቱም አንቺ ከወጣሽም በኋላ በዛ ሌሎች እህቶች አሉ አይደለ እኮ። ስለዚህ እነሱም ይሄን አጋጣሚ አይተው ሊመለከቱ ይችላል። ለእነሱ መልዕክት ያስተላልፋል። እነሱ በዚህ ስለሚያውቁ ስላዩን አብረን ስለሰራን ችግርም ደስታንም ሁሉንም አብረን ስላሳለፍን ስልካችንን ስለሚያውቁ እንዲደውሉልን እና እነሱም እንዲያግዙ እንፈልጋለን። እዛ ውስጥ ያሉት አይችሉም፣ ግን ይወጡ ስላሉ እንደኛ ይጠፋሉ እና ስለ ወንዶችም ሴቶችም ስላሉ በዚህ አይተውን እንዲደውሉልን እፈልጋለሁ። እስቲ የቤቱን የመጀመሪያና የመጨረሻ ፊደል ንገሩኝ። እስቲ የቤቱን የመጀመሪያው ኢ ነው። የመጀመሪያው ኢ ነው። የመጨረሻውስ? የመጨረሻው ኦ። ኦኬ እሺ። የቤቱ ስም ጭፈራ ቤት ነው? ክለብ ነው። የመጀመሪያው ኢ ነው። ኢ ነው። ኢ ነው። ኤ ነው። ኢ ነው። እሺ። ኢ እና ከዛ ኦ የመጨረሻው። ኦኬ ጥሩ። እንግዲህ የኢኦ ክለብ ባለቤት በብዙ እንግዲህ ስሞት ስለተነሳ እርሶም ለዚህ ጉዳይ ደግሞ ምላሽ ካሎት እና ሀሳብ ካሎት ሚዲያው ነፃ ስለሆነ የተከሰስኩበት ክስ የውሸት ነው የሚሉ ከሆነ እንግዲህ እርሶም መጥተው መናገር የሚችሉበት ይሆናል። እንዲሁም ደግሞ ለባሌ ሮቤና አካባቢ ላይ የጸጥታ አካላት እንግዲህ እንዲህ አይነት እህቶቻችን እንደዚህ ደረሰብን እያሉ ነው። ይህን ነገር ደግሞ አጣርታችሁ መልስ እንደምትሰጡን በኢትዮጵያ ሕዝብና መንግስት ስም ጥያቄን አቀርባለሁ። በእህቶቻችን ላይ ለደረሰ ችግር በእርግጠኝነት በቅርብ ጊዜ አፋጣኝ የሆነ እይታ ታይቶ መልስ እንደሚሰጥበት በደንብ አምናለሁ። በብዙ የተሰራ ስለሆነ እንዲህ አይነት ሁኔታዎች አምናለሁ። እስቲ ልቀጥልና ከዛ አንቺ እንዴት ወጣሽ? አንቺ እኔ የወጣሁት በምን አጋጣሚ መሰለ? እቺ በሰንሰለት ተመታች ያልኩህ ልጅ ቦታውን መጥቀስ አልፈልግም እና የፖሊስ አካል የሆነ ዘመድ አላት እና እሱ ጋር ደውላ በእሱ እንትን ነው የወጣችሁ። ያንን አጋጣሚ ተጠቅመው ሌሎችም ልጆች ያንኑ ቀን ያንን ነገር አደረጉ። 2 ልጆች ወጡ መጀመሪያ። ከዛ ወደ ፖሊስ ጣቢያኛም ሄድን ምናምን። ፖሊስ ጣቢያ ልጅ ነበር አንቺም? አዎ ተወሰድን ሁላችንም ማለት ነው። ከዛ ተወሰድንና
እነሱ ፖሊስ የጠሩት ለብቻ ሆኑ፣ እኛ ለብቻ ተደረግን። እነሱ ልብሳቸውን ሻንጣቸውን ምናምን ይዘው ነው የወጡት። ከዛ እዛ ተቀመጥን። እነዛ ከሁለቱ ልጆች ሌላም 2 ልጆች እዛ ቤት መመለስ አንፈልግም ብለው የነበርነው 8 ዌይተር ነበር። 9 ዌይተር ነበር። ከዛ 5ቱ ተቀነሱ ማለት ነው። 4ቱ እዛ ፖሊስ ጣቢያ ሄዱ። አንዷ ደግሞ መጀመሪያ ብቻ መጣለች። ከዛ 4 ቀረን። 4ታችንም የቆየን 7 ወር 6 ወር 8 ወር 9 ወር። ከዛ እንደዛ ሆነ። በነጋት ማለት እናንተስ መሄድ ትፈልጋላችሁ ስንባል አዋል እና ከዚህ በፊት ደግሞ እንደዚህ ነገር ተፈጥሮ ነበረ። ማናጀር እና ዲጄ መጥተው እንዲህ ለፖሊስ አመለከቱ። ከዛ እሱ እዛ ውስጥ ተጠራ ፖሊስ ጣቢያ ምናምን፣ እኛ እንድንመሰክር ተደረገ። ፖሊስ ጠየቀን። ስልክ አላችሁ? አዎ አለን። መውጣት ትችላላችሁ? አዎ እንችላለን። እረፍት አላችሁ? አዎ አለን። ከቱም ማለት እንትን እንደማንል እናውቀዋለን፣ ከዛም እንደማንወጣ እናውቀዋለን። ስለዚህ ያለን አማራጭ አዎ ማለት ስለነበር አዎ አለን። እና ድጋሚም አሁን ይሄ ነገር እንትን ያለን 4ታችንም ነን። ከዚህ በፊት ሄደን የመሰከርነው ማለት ነው። ከዛ አሁንም እንደዛ ጠየቁ። ኧረ እኛ ችግር የለብንም እንሄዳለን። እዛ ስራ ገባን። 5 ቀን ነበር። አርብ ከሰዓት ተጠራንና ከዚህ በኋላ እስከ 8 ሰዓት መውጣት ትችላላችሁ ተባለ። ፍቃድ ተሰጣችሁ? አዎ። እና መውጣት ጀመርን። ለመጀመሪያ ጊዜ ባሌሮቢን ያየሁት ቀን ነው፣ ከ7 ወር በኋላ ማለት ነው። ከዛ ደግሞ 1-2 ቀን ከወጣን በኋላ አርብ ቀን ወጣን። ከዛ ቅዳሜ ወጣን። እሁድ ምን ተባለ? ቅዳሜና እሁድ ከ6 ሰዓት በኋላ 6 ሰዓት ከሆነ እንዳይወጡ ተባለ። ለምን 6 ሰዓት ነው እኛ ከእንቅልፋችን የምንነቃው። 6 ሰዓት ከሆነ ከዛ ቤት መውጣት አይቻልም ተባለ። ቅዳሜ ወጣን። እሁድ 6 ሰዓት ሆኖ ተነሳ እና ሱቅ ነው ምናምን ብለን በቃ ፊት ለፊት ደርሰን ተመልሰን ገባ ማለት እንደዚህ እያዩ። ከዛ በነጋታውም እንደዛው 6 ሰዓት ከምናምን ተነሳ። የሆነች ጓደኛዬ ነበረች። ወተን ምሳ ካልበላን ብዬ አልኩኝ ማለት ነው። ከዛ እሺ አለችኝ። ሌላ ጠባቂ ነበር እንደ ኃላፊ ማለት ነው። እኔ ለመናገር እሱን አላስፈቅድኩም። ከዛ አንደኛው ሲጠይቀኝ እሱን አስፈቅድሻል ሲለኝ አሁን ከዛ ወጣን። ዝም ብለን መንገድ ላይ እየሄድን ነበር። ከዛ የሆነ ቦታ ካልገባን አልኳት እና ቁጭ አለን። ከዛ መጠጣት ጀመረ። እዛው ቁጭ ባልንበት 8 ሰዓት አለፈ ሰዓቱ። ሁለታችንም አላየነው። ስለዚህ የስራ ሰዓቱ አለፈ። መግቢያ ሰዓታችሁ ማለት ነው። 8 ሰዓት አልፎ 9 ሰዓት ደርሷል። አጋጣሚ ስልክ አውጥተን ስናየው 9 ሰዓት። ስልክ ከየት አመጣችሁ እናንተ? እሷ ትንሽዬ በተን ስልክ ነበራት። እሷ አልተቀማችም ነው? አይ ነው እንደዛ ሳይሆን እሷም ተቀምጣለች። ደብቃ የያዘችው ነው ምንድን ነው? ኖ የሆነ ጊዜ ላይ ራሱ ነው ጥንጥዬ በተን ሰጣት ራሱ። እሺ። ከዛ ስናይ 9 ሰዓት ሆኗል። እኔ አልገባም አልኳት። መሄድ አለብን ችግር የለውም በእኔ ኃላፊነት አለች። እኔ በቃ በጭራሽ አልገባም። ደህና ልብስ እንኳን አልለበስንም። ኤርገሎ ምናምን እንዲሆነ ዝም ብለን ሸርት ለብሳለ። ከዛ እኔ በቃ አልገባም በጭራሽ እዚህ ሞቼ እገኛለሁ አልኩኝ። ተያይዘን ሩቅ ቦታ ሄድን ማለት ነው። እሱ እንዳያገኝም ሩቅ ቦታ ሄድን። ቢያንስ 3 ቀን ምናምን ቆየን። ወጣን። ከዛ ማለት ነው የወጣነው ራሱ እንዲህ መናኸሪያ ታክሲ ይዘን ምናምን አይደለም። ይሄ በተሳቢ መኪና። ግን ገንዘብ ከየት አመጣችሁ? 3 ቀን የተቆያችሁ? ሰው ነበር ሲከፍልልን የነበረው። ኦኬ። ሰዎች አገኛችሁ ወጣችሁ? እሺ። ሰዎች አገኘን። ሰው ነው ከፍሎ ሲያስተኛ ነው የነበረው 3 ቀን እና እንደዛ ነበር ልወጣ የቻልኩት። ከዛ ወጣሽ ወደ አዲስ አበባ መጣችሁ ነው ምንድን ነው? አዎ። ኦኬ። እሷ የሐዋሳ ልጅ ናት። ሰው ወደ ሐዋሳ ገባች። ደግሞ ወደ አዲስ አበባ። እንደው በዚህ አጋጣሚ ምናልባት መትረፍ የሚገባቸውን ሰዎች ሳታተርፊ በሐሰት የመሰከርሽባቸውን ሰዎች ይቅርታ ጠይቂያለሽ? ማለት ለምሳሌ ሰዎች የተያዙ ቀን 5ቱ የሄዱ ቀን በዲጂዎቹ ላይ መስክረሻል። ስለዚህ እነሱ እኮ በጣም ተቀይመውሻል እኮ። እሱን አውቃለሁ በደንብ እንደተቀየሙኝ በጣም እርግጠኛ ነኝ። እና ይሄን ፕሮግራም የሚያዩት ከሆነ በጣም ይቅርታ። ምክንያቱም ያንን ነገር ያደረግኩት እነሱ ያኔ ይህንን ነገር ያደረጉት እኛን ለማትረፍ ነው። ያኔ 5ቱ ልጆች ሲሄዱ ልጅቷ ምን ስትል እንደነበር ታውቃለህ? በቃ እናንተም ራሳችሁን አድኑ ማለች። ግን ከዛ ይልቅ እኛ ገልመጠናት ነው የለው ልጅቷ። እሷ ለእኛ ብላ አስባ ነው አይደል? ግን እኛ ያንን አላደረግንም። እሷንና ዲጂ እና ማናጀር ምንድን ነው የተለየ ጥቅም ነበራችሁ ነው? ምንም የተለየ ጥቅም እናት አይደል? ለምንድን ነው እንደዚያ ነች? ምክንያቱም አይምሮችን ውስጥ በጣም ማየውን ነገር ተቀርጿል።
አሁን ይሄንን ብናደርግ እንደ የሆነ ቦታ ይዞን እንደዚህ ቢያደርገንስ ነው። እነሱ እኮ ውስጥ ሊመሰክሩ ሲገቡ እሱ እየጠበቃቸው እኮ ነው። እጄ ላይ ዘበኛ አለ። ስለዚህ ቢመሰክሩ እንኳን ተመልሰው እዛው ቤት ስለሆነ እሷ ቢያንስ ትሄዳለች በዛው ግዴታ ማለት ነው። ስለዚህ ችግሩ የሚፈጠረው እኛ ላይ ነው፣ የሄዱት ላይ አይደለም። የሄዱት ሄዱ በቃ እኮ መሄድ ትፈልጋላችሁ እየተባላችሁ አይደል? የህግ አካል ጋር ነው ያላችሁ፣ ፖሊስ ጣቢያ ነው ያላችሁ። ግን ደግሞ ይኸውልህ በሰዓቱ ምን አይነት ነገር አይቻለሁ መሰለህ? ፖሊስ ጣቢያ ውስጥም ቢሆን ማለት ለሴቶቹ ያን ያክል እንትን አልነበራቸውም። እሺ። እና ከዚህ በፊት ማናጀሩን በሐሰት ነው እንደዚህ ያረካው ተብሎ እስከመታሰር አላደረም ምን አላለም። ግን የሆነ ሰዓት ከተውት ነበር በውሸት ነው ብለው ማለት ነው። እኛ ከሄድን በኋላ የቀረች ልጅ ነበረች እዛ ለጥያቄ ትፈልጊያለሽ ቁጭ በይ ተብላ እሷ ስታወራ እንደሰማሁ ከሆነ እነዛም ሴቶቹ ገብተው ነበረ እና ሁለቱ ልጆች ስልክ እሱ ጋር ነበራቸው። ልብስም ይዘው አልወጡም ነበረ። ከፖሊስ ጋር መጥተው ምናምን ይዘው ሄደዋል፣ ስልካቸውንም ልብሳቸውንም። ግን እንግዲህ አሁን እስቲ አንቺም ደግሞ እንግዲህ እነሱን ይቅርታ ብለሻል። ከዛ በተረፈ በመጨረሻ አንቺ ነው የወጣሽው፣ ከሷ በኋላ ነው የወጣሽው አይደል? ስንት ጊዜ ነሽ አሁን አንቺ ከወጣሽ? አሁን ትኩስ ነሽ እንደ አንቺ? ኦኬ። እና እንደ አንቺ አሁን አንድ ሳምንትሽ ነው ከዛ ከወጣሽ። ከዛ ወጣሽ፣ አሁን እዛ ብዙ ይቀሩ አሉ? አሉ፣ አዲስ እየገቡም ያሉ አሉ። ሁለት ደግሞ ከኛ ጋር ይቆዩ አሉ። እስቲ በዚህ አጋጣሚስ ለደላሎች ምንድን ነው የምታስተላልፉት? ምክንያቱም እነሱ ናቸው ሰውን እንዲጎመጅ አድርገው ስራውን እያወቁ ምን አይነት ሁኔታ እንደሆነ እያወቁ፣ ምክንያቱም የተለያየ ሰዎች ይልካሉ። ለእነሱ መልዕክት አላቸው ለደላሎች? ቤትም አካባቢ ላሉ እነሱን ያለኝ ምክንያቱም አሁን ለምሳሌ አዲስ አበባ ላይ ያሉትም ሆነ ሐዋሳ ያሉትም ሻሸመኔ ያሉትም እማቃቸው ደላላሉ። ምክንያቱም ስራ ብዙ ብር ሲላስገቡኝ ምናምን እማቃቸው አሉ። የሚያውቁ ስንት አስረድነት እኛ ካስረዳም በኋላ የማይሰጡት አሉ። ደግሞ ብር ጨምሮ ነው የሚከፍላቸው። አሁን ለምሳሌ 4,000 ብር ደሞዝ ከገባው 2,000 ብር የደላላ ወይም 1,500 ብር የደላላ ነው የሚሆነው። እሱ ምንድነው የሚያደርገው? በቃ ሄዶ እኔ እናንተ ደላላ ነገ ሄዳችሁ ብታወሩ እኔ በብር ነው አንድ ምሳ ብጋብዘው እኔን እንትን ይለኛል ይሰማኛል ከእናንተ በላይ ብሎ እኛን ልጋ ስለሚያወራ አንዳንዱ ደላላ በብር የሚታልላለን። የሰው ልጅ እህት እንዳለው እናት እንዳለው ረስቶ እኛን እሳት ውስጥ የሚከት ስንት አለ። ስንት ደላላ ደግሞ ለእሱ አልሰጥም የሚል አለ፣ ለአንተ የሚጋፈጥ እንኳን እሱ ቀርቶ ከአዲስ አበባ ከሐዋሳ የሚያመጡ ሹፌሮች እንኳን እዛ ቤት ምናምን ብሎ የሚያስቀሩ ስንት ሹፌር አውቃለሁ። እኛ ከወጣም በኋላ ስሰማ ስንት ሹፌር እዛ ቤት 4 ዌተር 3 ዌተር ተልኮ መንገድ ላይ ነግሯቸው ስንት ያስቀራቸዋል። ስንት ደግሞ ይዞ ሄዶ እሳት የሚከታቸዋል እያወቀ ስለ ቤቱ ማለት ነው። እና ደላሎችም አንወስድም ምናምን ይሉና ብር ጨምሮ ያንቺን 500 ብር ወይም ምሳ ሲጋብዛቸው ለሱ የሚሰጡታሉ። እና ከተለያየ ደላላ ነው የሚወስደው፣ ከማያውቁት አንዳንዱ ማለት ነው። ከማያውቁትም ይወስዳለ፣ እያወቁ ደግሞ የሚያስገቡም ስንት አለ። በቃ ብር ጨምሮ ምናምን ስለሚሰጣ ይሄድና አልሰጥህም ምናምን አለ፣ ግን ሰራተኛ አልሰጥህም እንደዚህ እያደረግ ሲሉት ይሄድና ይጋብዛቸዋል፣ ብር ጨምሮ ይሰጣቸዋል። ምን ለእኛ ደግሞ ስለማይከፍል አስገብቶ ስለማይከፍል ለእነሱ 2,000 4,000 ቢሰጣቸው እኛ ነፃ አገልጋይ ስለሆነ በ4 ወር በ5 ወር በ6 ወር ነፃ ነው የሚያገለግለው። አንድ ሰራተኛ ከገባ ለሱ 2,000 ብር 3,000 ብር መክፈል ቀላል ነው። ግን ያ ሰራተኛ በወር 4,000 ብር በሚከፈለው መጠን ቢሰጠው ይቆጨዋል። እሱን እንዴ ለሱም ደግሞ ሰጥቼ ለደላላ ምን ያክል ከፍዬ ሊል ይችላል። ግን እሱ ጋር አንዴ ነው የሚከፍለው። በቃ አንዴ ነው ለአንተ 3,000 ብር ከፍሎ ቢያስገባክ አንተ 1 ዓመት ብታገለግል የ1 ዓመት ደሞዝ የለህም። ትንሽ የሚሆን ትልቅ የሚሆን ስልክ ይዘህ ትገባለህ፣ እዛው ትተህ ትወጣለህ። ልብስ እዛው ትተህ ትወጣለህ። እሱ ሳፋ ምን ይቀይርበታል፣ ልብስን አውጥቶ ማለት ነው። እንደዛ እንደሚያደርግ የነገሩን ከኔ በፊት ደግሞ የነበሩ ነበሩ። እና ልብሶቹ እንዴት ነው ምናምን ሻንጣው ምኑ እዛ ጋር እናያለን። እንዴት ነው ምናምን ስንላቸው ጽዳቶች ምን ይላቸዋል? ይሄን ልብስ ቀይሩት ሳፋ በመስተጠቢያ በምን እያስቀየረ እዛ ለድሃ እንኳን አይሰጥም። ድሃ እንኳን መርዳት አይፈልግም። በቃ የራሱ ጥቅም በራሴ ጥቅም በዚች የሚያክል እንድትመጡ አልፈልግም ነው የሚለው። የሰው ጥቅም አይታየውም። እኛ ቤተሰብ እንደምንረዳ በቃ ብዙ ነገር ያስፈልጋል። እዚህ ጋር ሰው ወይ የሆነ ነገር እንትን ሳይል ከቤት አይወጣም። ወይም ቤተሰብ ለመርዳት ነው ወይ ልጅ ያለው አለ ብዙ ነገር በየቤቱ ሁሉም የሆነ የራሱ ነገር አለው። የራሱ የተደበቀ ህይወት አለው።
እና እሱን ነገር ብሎ እሱ ጋር የለም። ጥሩ። እንደው በዚህ አጋጣሚ አንደኛው ነገር ከወጣሽ በኋላ የመደወል የማስፈራራት ነገሮች አሉ ከሱ ጋር አለሽ ደውሎ ምናምን እንደዚህ ከሬ አልተደዋወላችሁም? አልደወልልሽም? አንደዋወልም። ብንደዋወልም እኔ ምን እለዋለሁ? ምንም ምለው ነገር አለ እኮ ደውሎልሽ አያውቅም? እንዴት ጠፋሽ የትሄድሽ ምናምን የሚል ጥያቄ ምን ሊለኝ? ምክንያቱም ውላችሁ አልተከበረማ። ውላችሁ ስራ አልተከበረ አንድ ሰው ለምሳሌ እኔ ጋር ስራ ከሆነ የተቀጠረውና ወጥቶ ከጠፋ በዛ ውል መሰረት እኮ ይጠየቃል። አንቺ ከወጣሽ በኋላ የሆነ ነገር ቢደርስብሽ እሱ አንተን ለማስፈለግ ነው የሚጣጣረው እንጂ ስለ አንተ ደህንነት እኮ ምንም አይመለከተው። ሰው ልጅ እኮ ለአንተ ደህንነት የሚጨነቀው ያ ሰራተኛ የደረሰ የሚል በሰላም ስትሸኛኝ በሰላም ነገ እኮ እኛ እሱ ነገ ሰራተኛ አቶ ቢቸገር ልንሄድ እንችላለን ቢደውል ማለት ነው። ግን እሱ በቃ የኛን እንትን አይፈልግም፣ የኛን ጉዳት እንጂ የኛን ጥቅም አይፈልግም። በቃ እሱ የሚያስበው ለአንተ የሆነ ነገር ሲሳደብ አይንን ነው የማወጣው፣ በቃ የሆነ አካልን ነው ማበላሽ። ሁሌ የሚለኝ ፊዚሽን አበላሽቼ ነው ከዚህ ቤት የምትሄጂው ነው የሚለኝ፣ ሁሌ በእነሱ ፊት ለፊት ማለት ነው። እችንም በቃ እስርተኛ መስለን የምንቆመው በሰልፍ መተያየት አይቻልም፣ መሳቅ አይቻልም፣ ማልቀስ አይቻልም። ዝም ብለህ መቆም ነው። እሱ የሚያወራው ማዳመጥ ነው። በቃ ከፈለገ ዊግ ከተሰራ ደግሞ ይመቸዋል፣ እንደፈለገ ይዞ ለማሽከርከር ይመቸዋል። ዊግ ገጥሞሻል? አንቺም በዊግ እስቲ እንዴት ሆነሻል? በዚህ አጋጣሚ የሆነች ልጅ ነበረች እና በቀጫጭኑ ነው የተሰራችው። ልጅቷ ረጅም ዊግ ነው። እሺ ሲጎትታት ከነ ፀጉሯ ነው ልጅቷ የተነቀለው ዊጉ እና እጁ ላይ ሻንጣ ውስጥ ከተው ነበር። ግን ምኗ ጋር ለው ጥላው ሄደች። ዊጉን ሻንጣ ውስጥ ከተተችው ማስታወሻ ይሆነኛል ብላን ያስቀመጠችው እና እዚህ ጋር በቃ ተመልጣለች። የሚገርም ነው። ቁጥርጥር ምናምን ስትሰራ ዊግ የሆነ በቃ ዊግ የሆነ ነገር ከሰራ በጣም ነው የሚመቸው። ረዘም አድርጎ ነው የሚይዘው ምናምን በቃ ይጫወትበታል። እጁ ላይ እንደዚህ ጠብጥሞ ምናምን። እንደው ዛሬ ላይ ከወጣችሁ በኋላ ስለዛ ቤት ስታስቡ ምን ይሰማችኋል? እኔ እንጃ እቃ ዡላ ነበረ። አሁን ነው ቤተሰብ ሄጄ ምናምን እንደዚህ ተው እንጂ በቃ እኔ እንጃ ስለሱ ቤተሰቦቻችሁ ግን ስትነግሯቸው ምንም አላሉም? የነበራችሁበትን ስጀምር ቤተሰቦቼ በጣም ነው የሰቡት። በዚህ ወር ሁሉ ጠፍተሽ በቃ እኔ ከቤት እንዲሄድ ምናምን ጠፍቼ ዋናው እንኳን ተገኘሽልን አይነት ነው። በቃ እንደዛ ነው። በቃ እንደዚህ አይነት ቤት ስለ በቃ እኔ ምን እንደምሰራ እንኳን የነገርኳቸው ከዚህ ቤት ከወጣሁ በኋላ ነው ለቤተሰቦቼ ነገርኩት። ስንት ዓመት ወጥቼ ብሰራ አልነግራቸውም። የቀን እንደምሰራ በሰዓት እንደምተኛ ምናምን ነው የሚያውቁት። እና ግን አሁን ለችግር ላይ ሆኜ እጅ ባዶ ነው ወደ እነሱ ስገባ ነው የነገርኳቸው ቤተሰቦቼ ማለት ነው። እና እነሱ እንኳን በቃ እንደዚህ ስራ እንደማልመለስ ምናምን መክረውኝ ምናምን አትሂጂ እንኳን ስባል ነው አሁን እንደው በሀገራችሁ ላይ እንዲያን ነገር ስለገጠማችሁ እስቲ ምን ትላላችሁ? ይሄ ለሁሉ የማይታመን ነገር ማለት እኛ እንደዚህ ስናወራ እኮ እውነት አይመስልም። እግዚአብሔርን ነው የምልህ። እኛ ስላሳለፍነው ስላየነው ነው እንጂ እውነት አይመስልም። ሰው እንዴት ነው የሰው ልጅ አላማ ኖሮት ብዙ ሀሳብን አሳካለሁ ብሎ ሄዶ እንደዚህ አይነት ስቃይ ውስጥ ሲገባ በጣም ነው የሚከብደው። ራስህን ታጣለህ፣ ማንነትህን ታጣለህ፣ የነበረህን አላማ ብዙ ነገርህን ዝም ብለህ በቃ ተስፋ ሁሌ እኔ እና እሷ ቁጭ ብለን ምን እንደነበር ታውቃለህ? እኔም አንቺም እኮ ተስፋ የለንም ዝም ብለን ነው የምንኖረው ነው የምትለኝ። እግዚአብሔርን እኔ እዛ ከገባው በቃ ዝም ብለን ያለ ተስፋ ነበር። ዝም ብለን መስቀል አድርገን ለምን ነው የምንገባው? አሁን ነው እኔ ወደ መስቀል እንኳን ወደ ማሰር የገባሁት። ምንም አናቅም እኮ ዓርብ ሮብን አናቅም፣ ቀኑን አናቅም። ዝም ብለን ነው የምንበላው፣ ዝም ብለን ነው የምንጠጣው። ቀን አሁን ስንት ነው ብትለን መጣ አናቅም። ምክንያቱም ሰው እኮ ወጥቶ ሲገባ ስልክ ሲያይ የሆነ ደሞዝ የሚከፈልበትን ቀን ቢያውቅ ምናምን ነው። ምን እንደሆነም አናቅም። በቃ ዝም ብሎ መኖር ነው እዛ ቤት። ዝም ብለህ በቃ የተደበደብክ አናት ወደታች ደፍተህ መኖር ብቻ ነው እንጂ ስለ ሃይማኖት ስለምን ምንም የምናውቀው ነገር የለም። እንደዚህ ቤተክርስቲያን የሚሄድ ምናምን ነገር ምንም ነገር የለም። ቤተክርስቲያን ምን ታዘብሽ? አሁን ከወጣሽ ሳምንትሽ ነው ገና። በእርግጥ ያንቺ ምን አየሽ? እስኪ እንዴት ነው ስታነጻጽር አሁን ያለሽበትና? እኔ በቃ በነፃነት የተነፈስኩት ያን ቀን ነው፣ ሰኞ ቀን ከዛ ቤት የጣስኩ ቀን ማለት ነው። በቃ በነፃ እኔ ምን ልበልህ ማለት አሁን ሰውነቴ እንደውም ትንሽ መለስ ብሎ ነው እንጂ ገና እንደወጣው ብታይኝ ምን እንደምመስል አፈር መስዬ ነው የወጣው ከዛ ቤት። ሁሌ ጭንቀት ነው፣ ሁሌ ሀሳብ ነው። እቤት ስደው ለምዶ ማትመጪው ነው ምንድን ምን አይነት ሁኔታ ውስጥ ነው ያልከ? የሆነ ሰዓት ግን እውነት ተናገርኩኝ። ወልዲያ የሚሰራ መከላከያ ወንድም አለኝ እና ወልዲያ ነው ያለው። ከዛ የሆነ ሰዓት ምንም ማድረግ ስለማልችል በቃ እኔ በጣም ተስፋ ቆርጫለሁ።
ስለዚህ እኔ በቃ ልጄንም አደራ እኔም ከዚህ በኋላ ምንም አይነት ተስፋ የለኝም ከዚህ ቤትም አልወጣም በቃ ቤተሰቦቼንም ልጄንም አደራ እና እንዴት እስካሁን አትናገሪኝ ያለሽ ከዛ እኔ ማለት መውሰድ ያለብኝን እርምጃ ወስጄ እኔ ከዛ ላውጣሻለሁ አልፈልግም ነው ያልኩት እንዴ ነገር ቢያውቅ እኮ ነው ይገለኛል እንዴት እንደዛ አይነት ሁሉ ነገር ተፈጥሯል ግን ያው አጋጣሚ እግዚአብሔር ረድቶኝ ወጥቻለሁ ግን እዛ ቤት ስትኖር እምነትህን በቃ የሆነ ሰዓት ፈጣሪ ለሙሉ እያለን ነበር ፈጣሪ ለምንድን ነው እኛን የማያየን ብለን ሁሌ እንዳለቀሰን ነው እንደው አሁን በዛ ላይ ቀሩትስ ምን ያለሽ ከዛ በተረፈ እስቲ ለሱም ደግሞ ምን አይነት በእርግጠኝነት ይሄን ሚዲያ ያየዋል አዎ በደንብ እንደሚያስብ አደርጋለሁ እሺ እና ስለዚህ እስቲ ምን ማለት በቃ ፈጣሪ ነው ይሄንን ነገር ለኛ የሚያመቻቸልን እነዛንም ልጆች ለመርዳት እሱም ደግሞ ወይ ወደ ራሱ እንዲመለስ እናደርገው ሊሆን ይችላል ቢሆንም ደስ ይለናል ማለት በቃ በስነ ስርዓት ራሱን አውቆ ሰራተኛን በአግባቡ ይዞ ልክ እንደ ቤተሰብ ይዞ ስርዓት ባለው መንገድ ቢሰራ ማለት እዛ ሄዶ ብዙ ሰው ነው ህይወቱን እያጣ ያለው የሆነች ጓደኛዬ ከዛ ቤት ለመውጣት ምላጭ ገዝታ ነው እጇን እንደዚህ የተረተረችው እኛ ከዛ ቤት ከመውጣታችን በፊት ከላይ ከፎቅ ለመዝለል ሁሉ አቅደን ነበር ማለት ነው ከሞትንም እንሞት በቃ ከላይ ከመጨረሻ ፎቅ እንዝለል ብለን ተስማምተናል በቃ እዛ ቤት ስትኖር የሚያሳስብህ ያንተ እንትን ማለት መሞትም ምንም መስሎ የማይታይበት ጊዜ አለ ልሙታ ትላለህ አሁን ለምሳሌ አሁን ብትሞችስ ምናምን ከሰው ከእንዴ ልሙታ ከዚህ የበለጠ መሞት አለ ነው የሚባለው አብዛኛው ዌተር የሚመልሰው ያንን መልስ በቃ ሁሉም ተስፋ ቆርጦ ነው ያለው ማንም ተስፋ የለውም ቤተሰብ ምናምን የሚባለውን ነገር ትረሳዋለህ ጭራሽ አታስብ በስቲ አስተላልፊለት መልዕክት ካለሽ ለሱ እኔ የምለው በቃ ወደ ራሱ ይመለስ ነው በቃ እስቲ ማለት አገናዝቦ ይየው ምን እየሆንኩ ነው እስከዛሬ ምን እያደረኩ ነበር ብሎ ራሱ ማየት አለበት ቤቱ ለስንት ዓመት ያህል ነው ሲሰራ የነበረው ከሱ በፊት ሌላ ሰው ነበር ሲሰራ እሱ መስራት ከጀመረ ከገባ ደግሞ ቢያንስ 1 ዓመት ከ2 ወር አሁን በቃ 1 ዓመት ከ5 ወር በለው እንግዲህ እሷ ጨምራ ስላለች እንደዛ ነው ቤቱ ይቆየው ስለዚህ አንቺ 3 ወር ሆነሽ ከወጣሽ ከዛ ቤት በቃ 3 ወር ሊሆን ነው 3 ወር ሊሆንሽ ነው ከዛ ናሴ 23 ምናምን ጥሩ እንደው በዚህ አጋጣሚ እስቲ ስለሚሰማው ምን ትይዋለሽ እስቲ አይ በቃ የሰው ልጅ እንደዚህ ባያሰቃይ ጥሩ የሰው ልጅ እንደዚህ በቃ እስቲ የሚያደርገውን ነገር በደንብ ቢያስብ ለሚያደርገው ነገር በቃ ምን እያደረኩ ነው ብሎ ቢያስብ የሰው ልጅ እንደዚህ ማሰቃየት ምን ያደርግለታል ምንም የሚጠቅም ነገር አይደለም የሚያደርገው ነገር የተለየ ነገር ሆኖ አይደለም በቃ ለሚያደርገው ነገር እርምጃ በቃ ማሰብ የሰው ልጅ ናት ልትሰራን የመጣችው ብሎ ቢያስብ የሰውን ነገር አንተ ከዚህ ሰራለሁ ብለህ ሄደ ጥረ ግረ ያመጣውን ነገር መቀማት ሌላ ቀርቶ በቃ የሆነ ጎላ ያለ ነገር እንኳን ብታረግ ካንተ ላይ ነው የሚወስደው በቃ ያንተን ነገር ነው እሱም ቢያንስ ሌላ ቀርቶ ቆብ እንሰብስብ አለ እሺ ከዛ እኔ በመጀመሪያ አልገባም አልኩ ከቲፓችሁ ላይ ማለት ነው እሺ በቀን 300 ብር ግባ አለ አልገባም አልኩ በግል ነው ቁም ማለት በግል ምን ሰበሰበ ነገር ነው ከዛ እኔ አልገባም ብዬ ቀረው አንዷን ጓደኛ አልገባም አለች ከዛ ለብቻ ጠርቶ ጠየቀኝ በቃ እኔ አልችልም በቀን 300 ብር አላገኝም ስለዚህ አልችልም ብዬ ቀረው እሷንም ቂም ይዞብኝ በነጋታው የደረሰብኝ ዱላ እኔን የማውቀው ከዛ እነሱ ስንት ወር ሰበሰቡ በየወሩ ነው በየ15 ቀኑ ነበር ሲወጣላቸው የነበረው በየ5 ቀኑ እየወጣላቸው ነበር 17,000 ነው ምናምን 18,000 እየተሰበሰበ ነበረ ለጓደኛው ወጣ ለራሱ ወጣ ለዛ ቤት የሚሰራ ሻማን ነው ምናምን እንደወጣ ለዲጄ ወጣ ለነሱ ላይ ሰብስቦ ጥፉ ከዚህ እነሱ ላይ ሲደርስ አንድ ብር ለዌተር በቃ ለዌተር እሱ ያለው አቋም በቃ እነሱ ጋር እንዲደርስ እኛ ጋር ብር እንዲደርስ አይፈልግም ለየት ያለ ሽቶ እንኳን ተቀብተን ብንገባ እሱ ሌላ ነገር ነው የሚያስበው ኬታ መታን የገዛችው እንዲኖረን ምናምን አይፈልግም እና እኔ በመጀመሪያ ነው አልገባም አልኩት አሁን ነው የነገረችኝ ከመጣች ወዲህ ማለት ነው በቃ እንደዚህ በመገናኘታችን ራሱ ደስተኛ ነኝ ከዛ እንዴት እናንተ ሁለታችሁ ውስጥ በሰመረ ጨረሻው እናንተ ልብጣ እንዴት ተገናኛችሁ
እኛ በቃ እኔ ደወለችልኝ አዲስ አበባ እንዳለው ምናምን ነገርኳት። ከዛ መምጣት እንደምትችል ምናምን ነገረች። እንዳውም ሰፈሬን አልነገርኳትም። ምናልባት በጣም ስለምሰጋ አልተጠራጠርሻትም? በጣም ይሄው ትነግርሃለች። በረድ ስትመጣ ማለት ነው። መጀመሪያ መኪና ውስጥ አየው ማን እንዳለ፣ ብቻ ናት ከሰው ጋር ናት የሚለውን ፈራኋት። መጀመሪያ አልነገርኳትም። የነበርኩት ቃልቲ ነው ያለው ቱሉ ዲምቱ ነው ያልኳት። ከዛ ኧረ ማርያምን ገብርኤል በቃ አስማልኳት ብዙ በቃ ፈራው። ለሷም ደግሞ እላት ነበር አደራሽን ከዛ የሚመጡ ሰዎችን ጥንቃቄ አድርገሽ አግኛቸው እያልኳት ነበር በስልክ ስታወራኝ ማለት ነው። እና ስትመጣ በቃ እንደዚህ የሆነ ነገር ፈልጋ ነበረ። እንደዚህ ስለምፈልግ መጠቀም ስለምፈልግ እመጣለሁ አለች። በቃ እንደዛ ከሆነማ ቱሉ ዲምቱ እኮ ነኝ አልኳት። ከዛ ቱሉ ዲምቱ እሷ መጣች። በራይድ ስትመጣ አላመንኩም። ራይድ ውስጥ መጀመሪያ አየሁ ማን እንዳለ ከኋላ። ከፊት ነው የተቀመጠችው ከኋላ ነው ምናምን ብዬ አየሁ። ሳይ ከፊት ተቀምጣለች። በቃ ወርዳ ራሱ ከኋላ የተደበቀ ሰው ይኖራል ምናምን ብዬ ፈራው። ምን አልኩሽ ልክ እንደተገናኘ እኔ ግን ፈርችሽ ነበር። አይ እንደዚህ ስለመጣሽ በቃ ተቀብዬሻለሁ ብዬ ከትናንት ወዲያ ነው ተገናኙ ነው ከትናንት ወዲያ ተቀበልኩት። እና እዛ እያለን ግን እንደዚህ ተገናኝተን የአዲስ አበባ ምድር እዛ እያለው በጣም በቃ እንደዚህ ወተን እኛ መቼ ነው ፀሐይ ላይ የምንሄደው መቼ ነው አዲስ አበባ የምንሄደው ብለን እናወራ ነበር። ግን አሁን ላይ እንጃ እንዴት ነው አልተቀየረባቸውም? ግን አዲስ አበባ ከ7 ወር በኋላ ስትመጡ እንዴት ነበር? እስቲ እሱን ደግሞ አጫውቱኝ። እኔ የሆነ በጣም ማረሳው ማለት ነው ያን ቀን የመጀመሪያ ጊዜ እንደወጣው አስፋልት መሻገር ፈራው። የሆነ መኪና ምናምን ፈራው ማለት ነው። ያውም የአዲስ አበባ ተወላድ ማለት አዲስ አበባ ነው ያደግኩት። እንደዚህ አይነት ቦታ ላይ ያደግኩ ልጅ በቃ ከገጠር የመጣ ሴት ነው ያልኩት ማለት ነው። እግዚአብሔርን አሁንም በሳስበው ሳቄ ይመጣል። ምን ተፈጠረብሽ? መኪና ፈራው በቃ ሰው ሌላ ማላውቀው ሰው የሆነ በጣም እየፈራው ሆነ። ስትሬንጀር አይነት ነገር እየመሰለሽ ከማውቃቸው ልጆች ውጭ ሌላው በቃ የሆነ አውሬ መስሎ ነው የሚታየው። ያን ያክ በቃ እየነገርኳት ነበረ ማለት እንደዚህ አይነት ተጽዕኖ ሁሉ በቃ ውስጥህ ነው የሚያድረው። ከዛስ ከተማ መጣችሁ አዲስ አበባ ተቀይሯል። 7 ወር በጣም ብዙ ነገር ተቀይሯል። ምን ገጠማችሁ እስቲ? ከዛ እንዴት የት አካባቢ አያችሁ? ዞራችሁ? እሺ እንዴት ነበረ? በቃ ብርቅ ነው የሆነ እኔ ብርቅ ነው የሆነብኝ። በቃ የሆነ ከሌላ ሀገር እንደመጣው ብላ ከዚህ ከአዲስ አበባ ሄዳችሁም አልመሰላችሁም? ከቦሌ በቃ ወደ አውቶቡስ ተራ ለመሄድ እየጠያየኩ ነው ላይ የገባሁት። በቃ በሌላ ሁኜ ምናምን ወርጄ ቦሌ ተቀየረብኝ። ከዛ በቃ ጠይቄ ራይድ ያዝኩ። ጓደኛዬ ከዛ የወጣች ደግሞ ሌላ ልጅ ማሄረ ወዴት ነው የሚሄደው ምንድን ነው የሚይዘው ስለ በቃ አንቺ ዝም ብለሽ ራይድ አትይዥም እንዴ ምን አንገላታሽ ምናምን አለች። ታክሲ መያዣው ምናምን ሁሉ ጠፋባቸው። ሰው እየጠየቀን ነው የምንሄደው ጌታ ከፍተሻ እንዳለፍኩ በቃ ቆሜ እዛው ራይድ አለ። በራይድ ወደ አውቶቡስ ተራ ሄድኩ። ከዛ ወደ ሀገር እንዴት ነው መንገዱ ምናምን ስታት ማታ ላይ ወክ አረጋችሁ አያችሁት? እንዴት ነው ያምራል? ሰው ወክ እያደረገ ነው። ምን አላችሁ እሱን ሰው ስታይ? በቃ እኛ ብርቅ ሆኖብናል። አሁንም ድረስ ገና አልጠገብንም። ገና በደንብ አላያችሁም? እንግዲህ ወደ ፒያሳ፣ ካሳንቺስ፣ ቦሌ ምናምን ደግሞ በደንብ ይዩና እዚህ ሰሚት ፍየል ቤት አካባቢ ምናምን ወክ አረጋችሁ አያችሁ? ወደዚህ ዛሬ ነው የመጣን። ዛሬ ነው የመጣችሁት አላያችሁትም? እንግዲህ ደግሞ አሁን ምሽት ላይ ታዩታላችሁ። ቀን ላይም ስትመጡ እንግዲህ ብዙ ለውጥ ነበረ። በጊዜ አጋጣሚ ለሴቶች እህቶቻችን እንዲሁም ደግሞ ለወንዶች እንደዚህ ሴቶችን ለሚበድሉ ሴቶች ላይ እንዲህ አይነት ነገሮች ጫና ለሚያደርጉ ሰዎች ምን አይነት እንዲሁም ደግሞ እንደናንተ ስራ ፈልገው ከችግራቸው አንጻር ያልፍልኛል ቤተሰብ ማስተዳድራለሁ ቤተሰብ ረዳለሁ ብለው ሄደው የሚገቡበትን ቦታ ሳያውቁ ሳያጣሩ ለሚገቡ ሰዎች አንደኛውና ዋነኛ ተጠያቂም እናንተ ስለሆናችሁ፣ ምክንያቱም የደረሰባችሁ በደል እውነት ነው። በደሉ እንግዲህ እስካላችሁ ድረስ ባላውቅም ግን እናንተም በደንብ ባለመጠየቅ ባለማየት በመታለልም ውስጥ ነበራችሁና መልዕክት ካላችሁ አስተላልፉ። ያው መልዕክት ያለ ለሌሎች ለሴቶች እህቶቻችን በመጀመሪያ ደረጃ የሚገቡበትን ማለት ያው መስራታቸው አይቀርም። እኛም ቢሆን እኮ አሁን ትናንት ከዛ ወጣን ብለን ስራ እናቆም እንሄዳለን ደግሞ ሌላ ቦታ ለመስራት። ግን መጀመሪያ ማጣራት ያስፈልጋል። በቃ ዝም ብለን ብቻ ደላላ ስለመራን ብቻ መግባት የለብንም። ከዛው ማጣራት አለ። ያ ቤት እንዴት ነው ከሚያውቁት ልጆች ምናምን አካባቢው ካሉ ሰዎች እሱማ ማጣራት እኮ እናንተም ማጣራታችኋል እኮ። እናንተም እኮ እዛ ቁጭ ብላችሁ መጀመሪያ የነበሩት ዋሽዋችሁ፣ እናንተም ከእናንተ ቀጥሎ የመጡትን እኮ ዋሻችሁ እኮ። ማጣራቱ ውስጥ ያለ ሰውንም መከራ ውስጥ ያለውም ለምሳሌ ስራ ከዚህ እስከ መቀሌ እስከ ሽሬ
ምናምን የሚሄዱ አሉ እህቶቻችን ማለት ነው። ለምሳሌ እኔ ከአዲስ አበባ አክሱም ሰርቻለሁ። ግን አክሱም ሲሄድ ከዚህ ደላላው ምንድን ያለኝ 5 ሰዓት ከዚህ ትነሳላችሁ ማታ በተሳቢ ነው ወደዛ 2 ሆነን ወደ አክሱም። ከዛ ስንሄድ ነገ 5 ሰዓት በቃ ባልኳ ጋር ናችሁ የተባልነው። ከዛ ደግሞ 6,000 ብር ነው ምግብ አለው ዩኒፎርም አለው ተብለን ይሄር ነው። ግን ብንሄድም በዛ ደረጃ ቤቱን ማማበት ምክንያት የለኝም። ምክንያቱም በቃ በፍላጎት ነው የምትንቀሳቀሰው ምግብ ከራስ ቢሆንም። ከዛ 3 ሰዓት 5 ሰዓት ከዚህ ሄድን በ4 ቀን የደረስ ነው። ሮብ ተነሳ ነገ ትገባለች የተባሉ ሰዎች ነገ 5 ሰዓት ነው የምትገቡት። እሺ ምክንያቱም ስለምትሄዱበት ሀገር መረጃውም የላችሁ። እኔ በቃ እንደዚህ የሆነ ነገር የመረዳት እንትን የለኝም። በቃ ሂጂ ከተባልኩ መሄድ ነው እና 5 ሰዓት ተነሳን። በቃ ስንሄድ አደርን። ቀን ደግሞ መኪናው መሄድ አይችልም። ዋልን አደርን። አሁንም እየሄድን አሁንም ነጋ አሁንም አደር እንደዛው ማለት ነው። ቅዳሜ 3 ሰዓት 2 ሰዓት ነው የደረስነው። ተቀበሉን ገባን። ልክ እንደደረሱ እኔ በፓስፖርት ነው መንቀሳቀሰው። መታወቂያ አላወጣውም። እዚህ ገላን እንደምትቼ ነበር የሄድኩት። ወሰዱ ተቀበሉ። እሷ ደግሞ ጓደኛዬ መታወቂያ ነው ያላት። ወሰደ ማናጀር። ነገ ሰጥሻለሁ ተነገ ወዲያ ሰጥሻለሁ ይለኛል። ምግብ የለውም በቃ ሁሉም ዕቃ የተሟላ ነው። ክላስም በአንድ ክላስ 4 ሰው ምናምን ነው የምገባው። ማታ 2 ሰዓት ስራ ትጀምራለህ። ዩኒፎርም አለው በቃ ይሄ ነው። እኛ ያልተስማማነው እዛ ሄደን ምንድነው ምግብ በሚለው ነው ከዚህ ሄድ ነው። ነገ ደግሞ 5 ሰዓት ነው የምትደርሱት በሚለው ነው። ግን 4 ቀን በቃ ጉዞ ላይ ነበር። ጓደኛዬ በቃ ምንም አልተመቻትም። ምንም በቃ ነገም ተነገ ወዲያም ሲሄን እንሂድ ነው። እኔ ደግሞ ያን ፓስፖርት ቼክ መጣው ወንድሜ በጣም ዋጋ ከፍሎ ነው እንዴ ያወጣልኝ ማለት ነው። ከዛ እሱም ትቼም መምጣት ስለማልችል ለግዴታ ለዛ ፓስፖርት ብዬ እዛ ቤት መቆየት ነው ያለብኝ። በቃ ነገም መነዝነስ ሲጀምር በቃ አንቺ ሂጂ አልኳት። እኔ ቆይቼ ስለመጣ አንቺ ሂጂ አልኳት። እንዴት ትቼሽ እሄዳለሁ በሰው ሀገር ይህን ሁሉ ሀገር አብረን መተን ምናምን አለች። ችግር የለውም በቃ እኔ እዚሁ ከነሱ ጋር ሆናለሁ። ቆይቼ 1 ወርም 2 ወርም ቢሆን ወስጄ እመጣለሁ ብዬ እሷም በ20 ቀን መታወቂያ አንጥታ ከሹፌሩ ጋር አወራን። በቃ ኬላ ላይ እንዲያሳልፋት ምናምን አደረኩ እና በጣም እሱም ተግባባን። እንዲረዳት አደረኩትና እኔ 4 ወር ነው 5 ወር ቆይቼ መጣሁ። እሷም በ20 ቀን ወደ አዲስ አበባ ሸኘኋት እና ብቻ ከባድ ነው። የሆነ ነገር ስናርግ የሆነ ነገር ልንሄድ ወደ ስራ ልንገባ ስንል ጥያቄ እዛ ቤት ምናምን ብለን በምናውቃቸው ጓደኞች በምናውቀው ማናጀር ጠይቀን ብንገባ የተመረጠ ነው። አብሶ አሁን እዛ ቤት ገብቶ እንደዚህ እስከመሆን ከሚደርሱ ጠይቀው ቢገቡ ስንት አሁን የማውቃቸው ጓደኛዬ ባለፈው ደውላ እንደዛ ገብታለች እኮ እንትና ስትለኝ በቃ ደነገጥኩ። ብትጠይቀን ነው ራሱ ወይን አንቺ አትጠይቅኝም ወይ ምናምን ብዬ እዛ ለካሷም ቀምሳን ይወጣችሁ የጓደኛዬ ጓደኛ ማለት ነው። እኔ አላውቃትም ግን ጓደኛዬም እንደዚህ እሱ ቤት ነበረች እኮ ብላ ስታወራኝ አወኩት። ከዛ ስሟን እሷ ስጠይቅ እሷ ደግሞ አይተታለች ለካ ነበረች እዛ እና እንደዛ ጠይቀው እንዲገቡ እፈልጋለሁ። በጣም ጥሩ። እሺ በስተመጨረሻ አንቺን መልእክት ካለሽ እንጨርስ። ያው የመጨረሻ መልእክቴ ሴቶች እህቶቻችን ከኛ እንዲማሩ ማለት እኛ ብዙ ማመን የማችለውን አይነት ታሪክ አሳልፈን ይወጣል። በራሳችን ሁሉ ስያሜ ሰጥተናል። እኛ ራሳችን የሆነ የቱርክ ፊልም ነበር ቃና ላይ የሚተላለፍ የውበት እስረኞች የውበት እስረኞች ደግሞ የኢትዮጵያ የውበት እስረኞች ነን ብለናል። እና ሌላው ደግሞ አርሰናልን መደገፍ ሳንፈልግ አርሰናል ደጋፊም ሆነናል። የአርሰናል ደጋፊ ተደርጋቸዋል። እንዲያሸንፍ ተጸልዮ ነበረ። እሱ እኮ ካልመጣ አርሰናል ከስተመር ይነግረናል። አርሰናል አሸነፈ ሲል እንተቃቀፋለን ቤት ውስጥ። በቃ ጨዋታችን አይቻልም። ዜናም የለም ከሰው ነው የምትሰሙት። በቃ ከሰው ሰምተን በቃ ዛሬ እኮ አሸንፍ ባረ ዛሬ ምንም አይልም ምናምን እንዳለን በቃ እሱ 5,000 ብርም 10,000 ብርም አዘቀም በልተው ነው የሚመጣው። ያው ኦቨር ከጠጣ ደግሞ ያው ድብድቡ እንደቀጠለ ነው። ግን ኦቨር ካልጠጣ በቃ ደስ ብሎት ካለ ምንም አይለንም። ግን አሁንም ኦቨር ከጠጣ ቢራና ጎርደኑን ተገላግሎ ከጠጣ መጨረሻ ላይ እንዳለ ማሰብ ነው። ድብድቡ አለ መጨረሻ ላይ አለ። ዋው! ስለዚህ እናንተ የኢትዮጵያው ማናችሁ? የውበት እስረኞች። በጣም ጥሩ። እንግዲህ አመሰግናለሁኝ። ጥሩ ቆይታ ነው የነበረን። ተጨማሪ ነገር ካለ በደንብ አሳውቃችኋለሁኝ። እንዲሁም ደግሞ እንግዲህ በተለያየ ሁኔታ ሌላ ሀሳብ ከዚህ በኋላም ደግሞ በዚህ ሚዲያ በማስተላለፋችሁ ደግሞ የሚደርስም ነገር ካለ እንግዲህ ህግ ስላለ የህግ አካላት ደግሞ
ያገኟችሁ ይሆናል ማለት ነው። እና ከዚህ አንጻር ግን አንደኛ አሁን እናንተ ወደ ሚዲያ መምጣት የፈለጋችሁበት ሪዝን እንግዲህ በአንድ ወዳጄ በኩል ነው ወደ እኔ ጋር የመጣችሁት እና ታሪካቸውንም ስሰማው ብዙ ሰው ይማርበታል የሚል ሀሳብ ነበረኝ። እውነትም ብዙ ነገር ወጣቶች ናቸው። አሁን ስንት ዓመትሽ ነው አንቺ? አሁን 21 ዓመትሽ። ያንቺስ? ግንቦት 22 ዓመት ገባሁ። 21 እና 22 ዓመታችሁ ነው እንግዲህ። ስለዚህ ያላችሁ ልምድ ግን የ22 ዓመት ስራ ልምድ ነው የሚመስለው እንጂ እድሜያችሁ አይመስልም። እና ብዙ ነገር አልፋችኋል። ብዙ ወጣቶች ከእናንተ እንደሚማሩ በትክክል አምናለሁኝ። እና ሀሳባችሁ እንደዚህ በግልጽነት ስላወራችሁም በጣም አመሰግናለሁኝ። እውነት ለመናገር ሌሎቹ ከኔ ይማሩ የሚል እሳቤ ይዛችሁ መታችሁ ማለት ነው። ከዛ በተረፈ ግን የተናገራችሁት ነገር ምንም አይነት ውሸት የለውም። በእርግጥ የትን ቦታ ብትጠየቁ የምታወሩት ነው። ሌሎች ልጆችንም ማምጣት እንችላለን። ሌሎችም ልጆች በዚህ አጋጣሚ እሱ ማመስገን አንድ ወንድማችንን ማመስገን እንፈልጋለሁ። እኛ በድንገት ነው ከሱ ጋር እየሄድን እንደዚህ ስናወራ ይህን ነገር ማውራት ፈልግ ነበረ እኔ። ከዛ በብዙ ደግሞ እዛ ሮቤ ከወጣው እንኳን እንደዚህ በቃ እናግዛቸዋለን ያሉን አሉ። ግን ፈራን። በቃ ይህን ነገር ለማድረግ ፈራው። ለምን አታግዣቸው ምናምን ብለው ብዙ ሰው ጠይቆኛል። ግን እንዴት ብዬ ነው ነገ ሰውዬ እንደዚህ እርምጃ ቢወስድብኝስ ብዬ ስለፈራው ነው እንጂ ይህንን ነገር ለማቅረብ ለሰዎች ትምህርት እንዲሆን በጣም ለመናገር በጣም አስቤ ነበረ። በጣም ማለት ነው። በቃ ከእናቴ ጋር እንኳን ቁጭ ብዬ እንደዚህ ሳወራ ተይ ይህ ሰውዬ ለዛ ሀገር ላይ እንደዚህ ያደረገሽ አሁን ደግሞ ተይውና በቃ እነሱን ፈጣሪ ያቅላቸዋል ምናምን ስትለኝ ነው እንጂ በቃ እኔ አውርቼ በቃ ለማስያዝ ሄጄ እንኳን ለማስያዝ በቃ እንትን አቅም አጣሁ እንጂ ለመናገር በጣም ፍላጎት ነበረኝ። እና ድንገት ሳወራ ነው እሱ ሰምቶን ወደዚህ ስላመጣም በጣም ከልብ አመሰግናለሁ። እናንተም ከልብ ስላዳመጣችሁን፣ አክብራችሁ ስለጠራችሁ እናመሰግናለን። በጣም ጥሩ። እንግዲህ እኔም በመምጣታችሁ ብዙዎች ያተርፉበታል ብዬ አስባለሁ። የዲቫይን ሾው ነው ያዘጋጀ የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ነኝ። እንግዲህ የሁለቱ ወጣቶችን ወግ በዚህ ጨርሻለሁ። ሌላ እንግዲህ ደግሞ ተጨማሪ ነገሮች የምንፈልግ ከሆነ እንደዚሁ በስቱዲዮ የምጋብዛችሁ ይሆናል። ለዛሬ ግን የነበረኝ ቆይታ በዚህ ጨርሻለሁ። በጣም ነው የማመሰግነው። አይዟችሁ በርቱ። አሁንስ ግን ስራ ጀምራችኋል ነው? ገና ነው? ልትጀምሩ ነው? እንግዲህ ይህኛው እድል ደግሞ ድጋሚ እንዳይገጥማችሁ እንጸልይላችኋልና አይዟችሁ በርቱ። እግዚአብሔር ከእናንተ ጋር ይሁን። ተመልካቾች አመሰግናለሁ ስለነበረን ጊዜ። በሌላ ጊዜ ከሌላ እንግዳ ጋር እንገናኛለን። ለዛሬ ግን ጨርሻለሁኝ። ሰላም ሁኑ። ቻው።